Oromoon akka ammaatti salphatee beekuu jira. Dhugaadhaa kun dhugaa miti. Oromoon akka ammaatti salphatee beekuu miti. Oromoon akka ammaatti falmatee beekuu falmiitti jira. Torbaniin hanqaaquuf deema. Nuti dhaloota didedha. Kan dinne nagaa miti. Roorroo. አናስተልኝ አድማጭ ተመልካቾቻችን ይህ በመከታተል ላይ የምትገኙት የአርቲቪ ልሳ ኦሮሚያ የሰሞኑን ጉዳዮች የምንዳስስበት የእይታችን ፕሮግራማችን ነው። በዚሁ መሰረት በዛሬው ዕለት ለመወያየት የመረጥናቸው የምንወያይባቸው ጉዳዮች በመጀመሪያ በአበው ወቦ በተለያዩ የኦሮሚያ ስምንቱም እዝ ዞኖች እና ያገኛቸውን ድሎች ከፒፒ ጋር ያደረጋቸው ጦርነቶችንና ያገኛቸውን ድሎች በመጀመሪያ እንመለከታለን። ከዛም በኢትዮጵያ ኤምፓየር ያሉ ጦርነቶች በምን ጉዳይ ላይ እንዳሉ እነሱንም ጉዳዮች እና ሰብአዊ ቀውሶች የፈጠሯቸውን ሰብአዊ ቀውሶች ላይ እንነጋገራለን። በሶስተኛ የባህር በር ወይም የአሰብ ወደብ የሚሉ ጉዳዮች እነሱንም ጉዳዮች እንመለከታለን። በመጨረሻ የኒውክሌር ኃይል ለሰላማዊ ዓላማ የሚሉትን ፕሮፓጋንዳዎች አሉ። እነሱንም ጉዳዮች እንዳስሳለን። በዚሁ መሰረት በዛሬው ዕለት ለመወያየት እንደወትሮ አብሮኝ የሚገኙት ዶክተር ግርማ ሹሚና ጃል ያስርባ አብሮኝ ይገኛሉ። ሁለታችሁም ሰሞኑን አልተገናኘንም። እንኳን ደህና መጣችሁ። እንኳን ደህና ቆየን አለማየሁ። ደህና ያው እነ ብርሃኑ ጁላ የኦሮሞ ነጻነት ሰራዊት ጠፍተዋል፣ እጁን ሰጥተዋል፣ ከነ አዛዦቻቸው በሰላም እጃቸውን ሰጥተዋል የሚሉ ወሬዎችን ሲያናፍሱ ነበር። ይህን ጉዳይ ደግሞ የኦሮሞ ነጻነት ግንባር የኦሮሞ ነጻነት ሰራዊት በአዲስ አበባ ወይም በፍንፍኔ ዙሪያ ጭምር ጦርነቶችን እያደረገ እየማረከ በጫንጮ በተለያዩ ቦታዎች አልፎ ተርፎ በተለያዩ የኦሮሚያ ዞኖች እየማረከ ብዙ ድሎችን ያገኘበት ሁኔታዎች እየታዩ ጉዳዮች አሉና ይህንን ጉዳዮች እንዴት ተመለከቱታላችሁ? እስቲ የራሳችሁን የሰሞኑን ጉዳይ እንድትገልጹ። ከዛ ደግሞ የፋኖ ከመንግስት ጋር ከፒፒ ጋር አደረገው በሚባለው እና ብዙ ድሎችን አገኘው በሚልበት ጊዜ የፋኖ የመንግስት ኃይል ደግሞ የወጉኝ ህወሓትና የኤርትራ መንግስት ነው ብሎ በዩናይትድ ኔሽን ክሱን አቅርቧል። ይህንን ጉዳይ እንዴት ተመለከቱታላችሁ? የራሳችሁን እንግዲህ ዳሰሳ የሰሞኑን ሐሳብ ስጡበት። አድማጭ ተመልካቾቻችንም እንግዲህ ጉዳዩን በዚህ ጉዳይ እንድትከታተሉ እንጋብዛለን። አመሰግናለሁ አለማየሁ። እንግዲህ በጣም ጥሩ ጥያቄ ነው ወይም መወያያ ርዕስ ነው አሁን ያነሳው። እንግዲህ ከአበው ወቦ ድል ሲነሳ የሰሞኑን ራሱ ብንመለከት የዲስኩራቸውን መጣበታለሁ። ጨርሰናል፣ አጥፍተናል፣ ተማርከዋል፣ አስገብተናል እያሉ የሚሰሩትን ድራማ እመጣበታለሁ። ግን አንኳር የሆኑ የተገኙ ድሎችን ብናነሳ ለምሳሌ በምዕራብ ዞን የሚንቀሳቀሰው የአበው ወቦ የህዝባችን አለኝታና ክንድ የሆነው በሆሮ ጉድሩ ባጃርደጋ ጃርቴ የማረካቸውን አይተናል። ከትላንት ወዲያ መሰለኝ ከትላንት ወዲያ እሱም እንደውም እንዴት ማርከው እንዴት እንትን እንዳሏቸው በአረተብ ይወለሳ ተቀርጿልና ምናልባት ቪዲዮ ካለ እሱን ብታሳይ ጥሩ ነው ብዬ አስባለሁ። ከዛ በመቀጠል በኢልፈታ በአምቦ ዙሪያ ራሱ እንደዛው ኃይለኛ ድል ነው የተገኘው። በሰላሌ አካባቢ በሰሜን ሸዋ sirna impaayera bututaa abbaa fi ilma wal ajjeesisu haadhaa fi intala wal ajjeesisu oromoo irratti jenosaayidii gaggeessu dirqiin nu qabee qabeenya keenya irraa maatii guddifachuu dadhabnee boollee buluu dadhabnee humnaan qabamnee dirqiin qabamnee
Geggeessaa kan turre guyyaa har'aa mootichi waraana bilisummaa Oromoo Abaawoboon Birgeedii Bakakkaa tarkaanfii itti yaadee karoorsee fudhateen nu booji'eera akki kaleessa waboodhaan jedhan soba adii bakkee keessa jiru ta'uu ijaaf gurra keenyaan agarre nuti dhaloota argaa dhageettiiti Abaawoboon Oromoo furmaata kan ta'e Abaawoboo qofa akka jedhan osoo hin taane akka nu agarreedha akka keenya osoo hin ta'in gara obboloota keessaniiti nagaan kottaa dhaamsa Oromummaa dhaamsa obbolummaa እነዚህ የተማረኩ በሆሮ ጉድሩ በጃርደጋ ጃርቴ በተደረገው ውጊያ የተማረኩ ሙርከኞች ናቸው። ሙርከኞቹ በግድ ተይዘው መኖር አቅቷቸው ወደዚህ ስርዓት ወደዚህ ወደ ገዳይ በተለይም በኦሮሞ ህዝብ ላይ የዘር ማጥፋት እያካሄደ ያለ መንግስት ጋር ተቀላቅለው የተማረኩ ናቸው። ሙርከኛ መሆናቸው ብቻ ሳይሆን ለጓደኞቻቸው ሁሉ መልእክት ያስተላለፉበት ነው። መልእክቱ ምንድነው? እንደኛ ተማርካችሁ ሳይሆን በውድ እጃችሁ ሰጣችሁ ያንን ስርዓት ከርታችሁ በአስቸኳይ የህዝብ ክንድና አለኝታ የሆነው አባወቦ እንድትቀላቀሉ ጥሪ እናስተላልፋለን ብለው ነው በዚህ በልዩ ዘገባ እንትን ያለው እና መማረክ ብቻ አይደለም ለጓደኞቻቸውም ራሱ እንደኛ ተዋርዳችሁ ሳይሆን በክብር ኑ ነው የሚሉት። እኛም እንግዲህ የምንለው ይሄ የበሰበሰ ያረጀ የአንድ ሰው ስልጣን የሚጠብቅ ጠባቂ ከመሆን ያድናችሁ ቶሎ ቶሎ ወደ አባወቦ ተቀላቀሉ ነው የምንለው። ይሄን ካልኩኝ በኋላ ስለ ዘገባው ይሄን ካልኩኝ በኋላ እንግዲህ የአምቦ ዙሪያውን ተናግሬያለሁ። የሰሜን ሸዋ በሰላሌ አካባቢ የፒፒ ኃላፊ የወረዳ ኃላፊና ምክትል ሳይቀር ሁሉ የተሰውበት ውጊያ ነበረ። ከዛም ባሻገር ወደዛ ደግሞ ራቅ ብለን ስናይ አዳማ ዙሪያ ሁሉ ነበረ እና የአባወቦ ድል በድል እየተረማመደ ነው። በውጊያ ብቻ አይደለም። በነገራችን ላይ አባወቦ ኃይሉን የማጠናከር ይዞታውን በማስፋት ለምሳሌ ወደ ምዕራብ ሐረርጌ ሁሉ ደርሶ ምዕራብ ሐረርጌ ላይ በጣም ሰፍኖ መኖሩን ወደ ሌሎችም ወደ ምስራቅ አርሲ ውስጥ ከዚህ በፊት ታይቶ በማይታወቅ ምስራቅ ሐረርጌ ውስጥ ራሱ ኃይሉን አጠናክሮ ለዚህ ስርዓት ውድቀት ትግል ያደረገበት መሆኑን እናያለን። መስፋፋት አይደለም ትኩስ ኃይልም አሰልጥኖ በማስወጣት ገባ። ለምሳሌ የሴንትራል ኮማንድ የሆነው ሴንትራል እዝ የሆነው የሆራ አርሰዲው ብርጌድ ለረጅም ጊዜ አሰልጥኖ ያወጣቸው ስልጣኞች ነበሩ። ይሄንን ማንሳት ተገቢ ነው እና በአጠቃላይ አባወቦ ይሄ ውሸት ብርቁ ወይም ደግሞ ውሸት ማውራት ልምዱ ሆነ ማስመሰል እውነተኛ እኔ መንግስትም አለለውም ይሄ ማፊያ ሲዋሽ ራሱ ይሄ አይን ያወጣው ውሸት የሚዋሽ ለምሳሌ ወቦን ጨርሰናል አስገብ አንደኛ ለነገሩ አይፈረድባቸውም። ምክንያቱም ያ ስርዓት የኦሮሞን ትግልና ኦሮሞን ለመደበቅ በሚያረጋው ድርጊት ውስጥ እነሱም ከዚህ ውሸት መዋሸታቸው እኔ ምንም እንትን የሚያስብል አይደለምና እንደውም የለም አለማለታቸው ራሱ የሚገርመኝ ነው። ጨርሰን አስገብተናል ፈጨርሰናል ፋኖን 8000 ነው ምናምን ሲቀር ኦላ አባወቦ 4000 ነው የቀረው ነው ያለው ገባ። ምን ያህል ርቀት እንደሚሄዱ የኦሮሞን ትግል ከዓለም ለመሰወር ማለት ነውና የሉም አለማለታቸው ራሱ
የሚገርመኝ ነው። ይሄንን በእውነት በተግባር እያየን ተፍተው እኮ ገና እየለቃቀምናቸው ነው። የሉም በቃ አሁን ለአደጋ ለመፈጸም የሚችሉበት ወይም ለስጋት ከሚሆኑበት ደረጃ አውርደናቸዋል። አሁን እየለቃቀምናቸው ነው ይላል እና ጫንጮ ማለት እኮ በፍንፍኔ ወይም ለ4 ኪሎ ምን ያህል ኪሎ ሜትር እንደሚርቅ ሁላችንም እናውቃለን። ይሄ ነው እኮ እውነታው መሬት ላይ ያለው ሌላ ሆኖ እነሱ ዋሽተው የኦሮሞን ህዝብ ትግል የነጻነት ትግል ለመደበቅ ምን ያህል ርቀት እንደሚጓዙ ማሳያ ነው ማለት ነውና የሉም አለ ማለታቸው ራሱ የሚገርም ነው እኮ ጨርሰናል የለቃቀምን ነው ከሚሉ የሉም ማለታቸው። እንግዲህ ይሄን የሚጠቀሙት አንደኛ የታጋዮችን የህዝቡን በፊት ውቅያኖስን ለመጨረስ አሳውን ለመጨረስ ውቅያኖስን ማድረቅ ነው እንዳሉት ስነ ልቦና ለመስበር በህዝቡ ላይ የሚያካሄዱትን ጭፍጨፋ በህዝቡ ላይ የሚያካሄዱትን የማስራብ የማስቸገርና የማንበርከክ ስራ ለመደበቅ ነው እንደዚህ የሚሰሩትና አንድ ነገር ሲሉ ለብዙ ነገር ነው የሚጠቀሙትና ስርዓቱ በምን አይነት ማፊያ በዚህ ምዕተ ዓመት ውስጥ የሌሉ በጨለማ ዘመን ብቻ የሚኖሩ ጨለማ አስተሳሰብ ይዘው በጨለማ ዘመን የሚኖሩ የስልጣን ናፋቂዎች በተለይ ደግሞ እንግዲህ የስርዓቱ ቁንጮ የሆነውን አብይ አህመድ እኔ ሁሉ ጊዜ ሰይጣን እንደምለው ሰይጣኑ ንገሩልኝ በሚል ልክ የሚናገሩ የፋርሴ ቡላዎች ናቸውና ያን ያህል አያስደንቅም ልል ፈልጌ ነው። ይሄን ካልኩ በኋላ እንግዲህ የፋኖን ደግሞ ትንሽ ብነካካ በተለይ እንግዲህ ፋኖን የመሰረተው ሰውየው ራሱ ነው። እነሱ ብልጽግና ራሱ ነው እንደ የአባው ወቦን የኦሮሞን ቀሬና ቄሮች ድል ከሰረቀ በኋላ ልክ እንደ ቄሮና ቀሬ ለውጡን በኢህአዴግ ላይ እንዳመጡት በህቡ አደራጅቼ በኦሮሚያ ውስጥ እነሱን አደራጅቼ ይጠቅሙኛል ብሎ ነው በር ከፍቶላቸው አስተዳደሩም ምኑም የመዋቅሩ ሁሉ ሰጥቷቸው ነው የመሰረተው። ኦሮሚያ ውስጥም አደራጅቶ መሳሪያ ከኦሮሞ ላይ ሲፈታ ለነሱ ነው ያስታጠቀው። ወደ ትግራይም ሲዘምት ከአማራ ክልል ሁሉ እንትን ብሎ ነው ከነሱ ጋር ነው የዘመተው እንደፊት አውራሪ አድርጓቸው። ግን መጨረሻ ላይ በፕሪቶሪያ ስምምነት ሲስማሙ ትጥቅ ፍቱ ሲላቸው እምቢ ሲላቸው ነው እነሱ በተለይ አማራ ክልል ያሉት አፈንግጠው ወጥተው አሁን በሱ ላይ በእርስ በርስ ከሱ ጋር ውጊያ የጀመሩትና እነዚህ ፋኖ የሚባሉ አካላቶችም እንግዲህ ተጠናክረው አሁን በተለይ ወልዲያ ላይ ሰሞኑን በተደረገው ውጊያ በኃይለኛው 2 ክፍለ ጦር ነው የመቱት። በጣም የሚገርም ነውና ኃይለኛ ድል እየተጎናጸፉበት ነው። እስከ ትላንትና ዘገባ ድረስ ብዙ ነገሮችን የምንሰማው ኢቭን ወደ በድሮን ሰላማዊ ሰው እየጨፈጨፈ እንዳለ ሁሉ ነው የሚሰማው። ይሄን ካረገ በኋላ ይሄንን የፋኖን ድል ወደ ኤርትራና ወደ ቲፒኤልኤፍም አሳቦ ወደ ዩኤን ክስ የሄደበት ነው። ዩኤን ደግሞ ከ2019 ጀምሮ ከኤርትራ ጋር ሆኖ ሽር ጉድ ብሎ ትግራይን ወሮ ምን እንዳደረገ ዩኤኖች ያውቃሉ። ነጮች በተለይ ምዕራባኖች የሱን አመል በደንብ ካወቁ በኋላ አውቀውበታልና ካወቁ በኋላ ነው ይሄን ደብዳቤ ጻፈው። እነሱ እዚህ ግባ ማላሉትም እሱ ግን ኤርትራና የኤርትራ ሰራዊትና የቲፒኤልኤፍ ሰራዊት ቲዲኤፍ ነው መተው ወልዲያ ላይ የወጉኝ ብሎ ነው የከሰሰው። በአንድ በኩል ጦርነት ሊሄድ ነውና በኋላ እንዳትሉኝ እንደማለትም አይነት ነው። በሌላ በኩል ደግሞ ደብዳቤውን ያነበቡ ሰዎች እንደተነተኑት መጨረሻ ላይ ከኤርትራ ጋር ድርድር ፈልጋለሁ የሚል አይነትም ክስም ድርድርም ሁሉም በቃ ማለት በሁለት እግር የቆመ መሆኑን የምታየው ነውና በአጠቃላይ የሰሞንኛ በተለይ ከ2018 እንደ ኢምፓየርቱ አቆጣጠር የዚህን የማፊያ ቡድን የገጠመው ችግር ይሄን ይመስላል። 2018ን የዚህ በኢትዮጵያ አቆጣጠር የሚያልፍ አይነትም አይመስልም። ገና ከመግቢያው እንግዲህ ዛሬ 2ኛ ወር ውስጥ ነን በዛ በአቆጣጠር እና
በዚህ ውጥረት ውስጥ ነው ያለውና በውጥረቱ የተነሳ ነው ወዳ ወዲ እየሄደ ያለው። ባሌም ነበረ ሰሞኑን እንግዲህ የኦሮሞና ኦሮሞን ለማጋጨትና አንዱን ካንዱ ለመነጠል በሚያደርገው መፍጨርጨር ድራማ እንዳይመስላችሁና ባሌ ሄዶ ወቦ አባው ወቦ እናንተ ናችሁ ያላስገባችሁትና ምናምን እንደ ምስጋናም እንደ እንትንም ድራማው በጣም ኃይለኛ ነውና እንደገና የቲፒኤልኤፍ ሰዎችንም ከቲፒኤልኤፍ የከዱትን ይዞ ሄልሜት ሁሉ አርጎ እንትን ብሎ በቃ ጦርነቱን በአማራ ላይ ያካሄዱ በግንባር ቀዳሚነት እነዚህ ናቸው አይነት ለማስባልም ብቻ ምንድነው ሰይጣናዊ ስራውን ለማስፋፋት የማያረጋው ነገር የለውምና የሚገርም ነውና የአባው ወቦ ድል እና የሌሎችም የፋኖ መጠናከር የቲፒኤልኤፍ መጠናከር ብሎም ደግሞ ሃሽታግ ጭምዶም ተጠናክረውበት የዚህን ሰውዬ የመጨረሻ እንትኑን ወደ መጨረሻው እየነዱት ነውና ዞሮ ውሸታምና አስመሳይ መጥፋቱ አይቀርም። የኦሮሞ ህዝብ ቀንደኛ ጠላት የሆነው አብይ አህመድ መጥፋው እየደረሰ ነው እላለሁ። ዶክተር ግርማ እውነት ነው ብዙ የገለጽካቸው ነገሮች እንዳሉ ሆነው በእውነት ለመናገር አሁን እየተደረገ ያለውን ጦርነት ስፔሻሊ በኦሮሚያ የተለያዩ ዞኖች ጓዳ ጎድጓዳ ውስጥ ብዙ ድሎች፣ ብዙ ምርኮች፣ ብዙ መሳሪያ፣ ብዙ ድል የተገኘበት የሰሞኑ ክስተቶች ናቸው። በዚህ አሁን በቪዲዮ ለማምጣት ወይም በዚህ ላይ ለመልቀቅ የዩቲዩብ ህግም የሚዲያ ህግም ስለማይፈቅድ እንጂ በጣም ብዙ የሚገርሙ ምርኮች ከነ መሳሪያዎቻቸው ብዙ የሚገርም መሳሪያ የተማረከበትና ብዙ ድል የተገኘበት ነው። ከዛ በመለስ ከኦሮሚያው አለፍ ብለን አሁን ፋኖ ላይ ያስወራውን ነገር እንዴት የትግራይን ወይም ቲዲኤፍ ነው ወይም ደግሞ ሻቢያ ነው ለማለት እውነት የዚህ አማራ ፋኖች መዋጋት አይችሉም፣ እነሱ ናቸው መዋጋት የሚችሉት። ስለዚህ ከወዲሁ እሱ ለሱ የሆነ የሚፈራቸው ትልልቅ ጭራቆች እንደሆኑበት እንቅልፉን የሚነሱት እንደሆነ የሚያሳይ ነገር አለ። ቀጥታ እነኚህ አይደለም የተዋጉኝ እነከሌ ናቸው ሲል እኮ እነከሌን ይፈራቸዋል ማለት። እሱ ብቻ አይደለም ምንድነው መሰለ ሰውየው ለምሳሌ እንግዲህ ይሄን ህዝብ ይንቃል። የዛች ኢምፓየር ህዝብ ሾርት ሜሞሪ ነው ወይም አስቡ ያልነቃ ነው ብሎ ነው የሚንቀው። ገባ? እሱ ምንድነው የሚፈልገው በስልጣኑ የሚመጡትን ለይቶ ያውቃል። ገባ? በስልጣኑን ስልጣኔ ሊቀሙኝ ነው ብሎ የሚለውን ያውቃል። ለዛ አንዴ ወደብ ይላል፣ አንዴ ግድብ ይላል፣ አንዴ ቀይ ባህር ይላል፣ አንዴ ምን ይላል። ጦርነትን በዛ አስታኮ እያረሳሳ ጦርነቱን ግን ውስጡን ያካሄዳል። ለምሳሌ ኤርትራን ለመውጋት በሚያረጋው ሰበብ ፍላጎቱ የኤርትራ ተቃዋሚዎችን ይሰበስባል፣ ያደራጃል፣ ምን ይላል። አሁን ደግሞ ተጣልተዋል ከነሱ ጋርም እያሰራቸው ነው ይባላል። ምክንያቱም በሉዓላዊነታችን መጣህ እኛ ስርዓቱን እንድትገረስስልን ነው የሚል ነው እንጂ እንደዚህ አልነበረም የሚል እንትን አለና ምን ለማለት ነው ትግራይና ቲፒኤልኤፍን እንትን ያለው ቲፒኤልኤፍን በጣም ለስልጣኑ ስለሚፈራ ለማጥፋትም ከነሱ ጋርም ተባብሮ ማጥፋት ስላልቻለ በዚህ አካሆን ከነሱ ጋርም ውጊያ ለመግባትና ኤርትራንም በወደብ አሳቦ ለመውጋት የዓለም መንግስታት እምቢ ስላሉ ምክንያቱም የተባበሩት መንግስታት ሉዓላዊነት ያላት ሀገር መሆኗን ነግረውታል። በነገራችን ላይ እነ አሜሪካም እነ ዩኬም እነ ፈረንሳይም እንዳትወር ብለውታል። ግን አሁን እየወጉኝ ነው ብሎ መተውብኛል ብሎ ሊወጋቸው ነው እንትን እያለ ያለውና ለዛ ነው ምክንያቱም ነገ እርስ በራሳቸው ይተዋወቃሉ እነዚህ ሰዎች። ገባ? የቲፒኤልኤፍም የኤርትራንም እንትን ያውቃል። ነገ እነሱ ካሉ የኔ ስልጣን ሊደላደል አይችልም፣ እኔ ወደፊት እንትን መሆን አልችልም፣ ንጉስ መሆን አልችልም። ይሄንን ያውቃል። ገባ? ለዛም ነው ቲፒኤልኤፍ እና ኤርትራን ሁለተኛ እንዳይገናኙ አርጌ ነጣጥያቸዋለሁ ያለው ከጦርነቱ በኋላ ከትግራይ ውስጥ ከተካሄደው ጦርነት በኋላ እንደ ድል እኮ ነው ይሄን ያበሰረው። ገባ? ግን እነሱ ዞረው እርስ በራሳቸው ተገናኙ። አሁን ለዛ ነው እንትን የሚለው አባው ወቦን በተመለከተ ሲጀመር ከጅምሩ ጀምሮ አባው ወቦ ትጥቁንም
አንዳንድ ፋሲሊቲዎችንም እኮ የሚያገኘው ከነሱ ነው። ገባ ድል ማድረጉን የምታውቀው አባወቦ በነሱ መሳሪያ ነው፣ ከነሱ በቀማው ነው፣ በሚያገኘው ነው። ጃልመሮ ብሏል እኮ የአባወቦ ከፍተኛ አመራር እኮ ብለዋል እኮ ገባ። ምክንያቱም ከጠላት ጀርባ ያስታጥቁናል እኮ ነው ያሉት። አስታጥቀው ዛሬ በኦሮሚያ በመላው ኦሮሚያ በእያንዳንዱ ቦታ ይገኛሉ። እነሱ ባለ ሄደው ያለበት ቦታ ሁሉ አሉ። ገባ አባወቦ አለ እና እኔ የከለጽኩት የሰሞንኛውን ብቻ ነው እንጂ እስከ ወዳኛው ብንገልጽ እኮ እንዳለ አባወቦ የታጠቀው ጥቁር ክላሽ ብታይ ጥቁር ክላሽ ማንም ሄደ ብትቆጥር የሱ ነው እና ትጥቁንም ሬሽኑንም ሁሉንም ነገር እንትን እያለ ዛሬ ፍንፍኔ ዙሪያ ነው ያለው አባወቦ እና ያው ከፒፒ ነው ማርኮ የሚታጠቀው ነው ኤግዛክትሊ እና ምርኮኛውንም ብታይ ይሄ አራተ ቢዮለሳ ላይ ያየነው እኮ በቀደም ሆሮ ጉዱሩ ላይ የተማረኩት ናቸው ገባ እንጂ በሰላሌ በሂዳባቦቴ በጫንጮ በኢልፈታ በአርሲ ውስጥ ምስራቅ አርሲ ምዕራብ አርሲ በሐረርጌ የተማረኩት ኢቭን እኮ የጅቡቲ መስመር ሁሉ እኮ ይይዟል እኮ አባወቦ ድሬዳዋ ላይ የነበረው ጦርነት ያ እሱም ብትቆጥር እንዳለ እሱ አሰልጥኖ የሚያወጣውን የሚረክፋለ የሚማረካለ ያሰለጥናል በየጊዜው። አሁን በቀደም አሰልጥነዋል። በነገራችን ላይ ልዩ ኮማንዶ ነው ብሎ አውጥቷል። እንግዲህ ለእርድ የተዘጋጁ በጎችን ግማሹን ወደ ኤርትራ ግማሹን ወደ እንትን ግማሹን ወደ ኦሮሚያ ነው ያመጡት። ኢቭን በቅርብ ጊዜ መስከረም ላይ የተደራጀ 11ኛ ክፍለ ጦር ብትንትኑ እንደወጣ ነው በፋኖ ጦር ከፋኖ ጋር በሚያደርገው ጦርነትና በአባወቦ ጋራ በሚያደርገው እና ምን ለማለት ፈልጌ ነው ይሄንን አሁን ከእኔ አራተ ቢዮለሳም እኔም የተናገርኩት የቅርቡ የትላንትናው ነው እንጂ የባለፈውን ብናነሳ ከዚህ በላይም ሊሆን ይችላልና በአጠቃላይ ግን ስርዓቱ ማፊያው እንደፈለገው እንዳልሆነለት ነው የሚያሳየውና በርግጥ በሰው ህይወት ይጫወታል በሀገር ሀብት ያወድማል የስንት ደሃ ቤት ቅድም እንዳሉት ገባ ራሳቸውን ችለው መኖር ሲገባቸው ህይወታቸውን ማሳለፍ ሲገባቸው በግድ ይዞ አፍኖ ያልሆነ ነገር ውስጥ ይከታል ህዝብን መከራ ያስበላል ይረሽናል ይገላል ያስራል ይሄ አሳዛኝ ነው ኦሮሚያ ውስጥ የሰብአዊ ቀውሶችን በመፍጠር አሁን ባለፈው እዚህ ሰሜን ኦሮሚያ ሰሜን ሸዋ አካባቢ ላይ አንድ እናት የብዙ ልጆች እናት የነበረች ግን ሁለት ልጆቿ በኦሮሞ ነጻነት ሰራዊት ትግል ውስጥ የገቡ በመሆናቸው ልጆችሽ በጫካ ገብቶኛን እየወጉ ነው ብለው አንድ እናትን የብዙ እናት ትልቅ እናት ብዙ እድሜ ያላት ሴት ገለው ይሄን እርምጃዎችን ይወስዳሉ። ጭካኔያቸው ከሚዋጋቸው ፊታቸው ላይ ከቆመው የኦሮሞ ነጻነት ግንባር ኦሮሞ ነጻነት ሰራዊት ጋር ሳይሆን ጭካኔያቸው ምንም መሳሪያ ባልያዘ ሰላማዊ ሲቪሊያንስ ላይ ነው ብዙ ጭፍጨፋ እያደረገ ያለው። ይሄ ሰራዊቱ ራሱን እውነት የህዝብ ነው እውነት ሀገር ጠባቂ ነው የምንለው ወይስ ይሄ ሰራዊት የአንድ ሰው ወንበር ጠባቂ ነው ተብሎ ሊገለጽ የሚችለው? ያለ ያስሪባ እነዚህ ሰራዊቶች ራሱ ሰራዊት የሚለውን ስም ለመስጠት መስፈርቱን ራሱ አያሟሉም። ለምን የታነጹ አይደሉም፣ በስነ ምግባር የታነጹ አይደሉም። በቂ ስልጠና ራሱ የላቸውም። የስነ ምግባር ስልጠና ሳይሆን የጦር ስልጠና ራሱ ብትጠይቃቸው በሶስት ወር ውስጥ እስቲ ምኑን ታሰለጥንና ታሰማራለህ? አንደኛ ነገር የስነ ምግባር እንትንም የላቸውም። ጭራሽ ሰራዊት ለመባል ራሱ ብቁ አይደሉም እንደኔ አስተያየት ማለት ነው። እንደዛ ደግሞ የሚገፋፋቸው የማይሆን ነገር የሚሰሩት አሁን ለምሳሌ ህዝብ ላይ ነው። ብዙ ጊዜ ከአባወቦ ጦር ጋር ሳይሆን የሚዋጉት ከንጹሃን ህዝብ ጋር ምንም ከማይመለከተው ጋር ልጅሽ ጫካ ነው ያለው፣ ወንድም ጫካ ነው ያለው፣ ከአባወቦ ጋር ነው ያለው፣ የአባወቦ ደጋፊ ናቸው። ህዝብንም ንጹሃንን የሚገሉት ለማስፈራራት ነው። ለምን ዛሬ አንድ እናት ከተገደለች የቀረችው እናት ስለምትፈራ ምናልባት ልጇን እንድመለስ እንድትጠይቅ ሌላኛው ልጇ ደግሞ በዛኛው ምክንያት እንዳይጎዳ ለማስፈራራት ነው የሚያደርጉት። ህዝብን ንጹሃንን የሚጨፈጭፉት ለማስፈራራት ነው። ግን ይሄ ደግሞ እየተሳካ አይደለም። ህዝቡ እነሱ እንደሚያስቡት አይደለም። ህዝቡ አእምሮ የወሰለ ነው።
የምታልፍባቸው ነገሮች ሁሉ አስተምሮክ ነው የሚያልፉት። አሁን እኮ መንግስትም ብትደግፍም ባትደግፍም ከዚህ ችግር አትወጣም። በጣም አሁን ደስ የሚለኝ ነገር አሁን ሰው ያንን እየተረዳ ነው። አሁን መፍራቱንም ትቷል። ምንም ፈርተ ደግሞ የሚቀርብ ነገር ስለሌለ ባትፈራ ነው የሚሻለው። ህዝብ እዛ ደረጃ ላይ እንደደረሰ ራሱ አልገባቸውም። ስለ ሰራዊቱ ብትል እኔ ሰራዊት የምለውን ስም መስጠት ራሱ ልክ አይደለም ለነሱ ብዬ ነው የምገምተው። በጣም ጥሩ ሀሳብ ነው ጃለ አስሪባ ያነሱትና ምንድነው እነዚህ ሰራዊት ተብለው የሚሰማሩት እኮ በሰውየው ስነ አእምሮ ነው እኮ ገባ። ህዝቡን አሰቃዩ እንዲንበረከክ ገባ። በቃ ሁለተኛ ወይም ታጋዮችን አውጥቶ እንዲሰጡት ለማድረግ ነው። በነገራችን ላይ የ57 ዓመት እናት ናቸው የተረሸኑት። እሳቸው ብቻ ሳይሆኑ ለምሳሌ ምስራቅ አርሲ የተረሸኑት የእምነት አባት ሼኪ ተገለው ነው አቦምሳ ላይ ተገለው ሬሳቸው አስከሬናቸውን ወስደን ንቅበር ሲሉ፣ በነገራችን ላይ ሼሁ በህዝብ ዘንድ በጣም የተከበሩና በጣም የሚወደዱ ሰው ናቸው። ገባ ግን ገሏቸው ሬሳቸውን ጅብ እንዲበላ ነው የተደረገው። እና ያ ሁሉ ምንድነው የሚደረገው? ልክ እንደ ሌሎቹ ሼኪዎች ለምን እኚህ ሼኪ አልተንበረከኩልኝም ባይ ናቸው። እና ሌሎቹን ለማንበርከክ ነው፣ ስነ ልቦና ለመስበር ነው። ለምሳሌ ተመልከት፣ ኢሉባቦር ላይ ሙሉ በሙሉ ተደምስሰው እንትን ሲሉ የተመለሱት ግን ትልቅ ሰው፣ ህፃን ነሽ፣ ትልቅ አሮጊት ነሽ፣ ሽማግሌ ነው ሳይሉ ነው ሲረሽኑ የነበሩ። መንገድ ላይ ያገኙትም በሙሉ ነው የረሸኑት። ቅርብ ጊዜ ዳሪሙ ላይ ድል አባው ድል ሲያረጋቸው የቀሩት ሲመለሱ እንዳለ እየረሸኑ ነው የመጡት። ይሄ ምንድነው? ወታደሩ የሰለጠነው በእንደዚህ አይነት ስነ ልቦና ነው። በሚኒሊክ ስርዓት ስነ ልቦና ጡት ቁረጡ፣ እጅ ቁረጡ፣ ግደሉ፣ አሰቃዩ፣ አስከሬን ሁሉ እንዳይነሳ እኮ ነው ገባ። እንዲህ ሁሉ ነው እንትን ብሎ ያሉትና በነገራችን ላይ አማራ ላይ በቀደም ፋኖች ማርከው እኮ የነሱ ሙርከኛ ሲናገሩ የኛ ሰራዊት እንደዚህ አይነት እንትን ስብዕና የለውም ነው ያሉ ገባ። አንዳንዴ እውነቱን መናገር ተገቢ ነውና እናንተ የምታረጉልን ምነግሩን አባወቦንም እኮ አሁን በዚህ በፊልሙ ላይ እንዳየነው እኮ እናንተ እኛ እንዳሰብነው አይደለም እንደሚባል አሁን አየናችሁ ነው እኮ ያሉት። እዛም ሄደው ምርኮኛ የኛ ሰራዊት የሚይዝበትና እናንተ የምትይዙበት የተለያየ ነው ያሉት። እና ይሄ ምን ማለት ነው? የሰራዊት አንድ ተዋጊ ሰራዊት ህገ ደንቦችና ስርዓትን ያልተከተለ ዲስኮሪን ነው አሰልጥነው የሚለቋቸው ገባ። ወታደሩንም ሚሊሻውንም የጋቸናውንም እንደ የገዳይ ስኳዱን ኮሬ ነገኛ እኮ ለምሳሌ ጃልበቴን እንዴት ነው የገደሉት? ቆሻሻ ውስጥ እጁን ወደ ኋላ የፍጥኛ አስረው አይደል ገለው ቆሻሻ ውስጥ የጣሉት። እንዲህ ነው የሚያሰለጥነው አብይ አህመድ። እንዲህ ነው ነገሩ ብሎ እንደዚህ ነው የሚሰራው። ይሄ የሚያረጋው ለምንድን ነው? የሚቆመው ሰው ስነ ልቦናው ተሰብሮ ስርዓቱን ተንበርክኮ እንዲቀበል ነው። ጃሊያ ስራብ እንዳሉት ግን ህዝቡ ከሱ አይምሮ በላይ ነው። ይሄ በእንደዚህ አይነት የሚሰቃይ የለም። ለዚህ ነው ባህሩ ያልደረቀው። አሳውን ለማጥመድ ባህሩ ያልደረቀው ለዚህ ነው አባወቦ የተስፋፋው። የኛ ህዝብ እኮ ያላየው መከራ የለም። ግን ለአባወቦ ዛሬ ከአባወቦ ጋር የትም ነው ያለውና ያ ሊነገርና በትክክልም እሳቸው እንዳሉት ይሄ ህዝባችንን ይሄ በዚህ ልክ ስነ ልቦናው የሚሰበራል በአሁኑ ወቅት። ይሄ ማወቅ አለበት። ስፔሻሊ የኦሮሞ ህዝብን ይሄ ያለው ስርዓት የዚህ የአብይ መንግስት ባለፉት 7 ዓመት ገለዋል፣ ጨፍጭፈዋል፣ አሳደዋል፣ አፈናቅለዋል፣ ቤቱን አቃጥሏል። የሸኔ ቤት ነው እያለ ቤት አቃጥሏል፣ ገለዋል። ቤተሰቦች ልጆች ጫካን ያሉት እየተዋጉ ነው በሚል ወላጆችን አንድ መንደር አቃጥለዋል። ሬሳቸው እንዳይነሳ አድርገዋል። በሚሊሻ እንዲጠበቅ የተደረገበት ሬሳ እንዳይነሳ የተደረገበት አለ። በህዝብ ፊት ወጣቶችን ጠፍንጎ አስሮ አሁን በቅርብ ሲረሽኑ ህዝብ ሰርክል ሰርቶ ህዝብ አውጥተው በህዝብ ባህል ሲረሽኑ ሲያሳዩ ነበር።
ነገር ግን በዚህ አሳቆና አስጨንቆ ህዝብን ጭንቅላቱ እንዲጨነቅ አድርጎ ስነ ልቦናውን ሰርቄ እገተዋለሁ ወይም አሸንፈዋለሁ ይህንን ህዝብ አንበረክከዋለሁ ያለውን የኦሮሞን ህዝብ ነፃነት ትግል ሊያቆሙ ይችላል ወይ? እስቲ ጃለ ያስሪባ። ስለ ህዝቡ ከጠየቀኝ ህዝቡ በጭራሽ ልንበረከክ አይችልም። ለምን አሁን እኮ የኦሮሞ ትግል ወደኋላ የመመለስ ቻንስ ራሱ የለውም። ወደኋላ ትመለሳለህ ብለህ ከምትሰጋበት ደረጃ በጣም ርቆ የሄደ ነው። እንደውም የበለጠ ያጠናክረዋል። የበለጠ ተጠናክሮ አሁን ይሄ ሁሉ መከራ ህዝብ ላይ የሚደርሰው መከራ ህዝቡንም ያጠናክረዋል። የሆነ ነገር ወጥረ ስትይዘው እኮ አንዴ ይፈነዳና ይወጣል። ይሄንንም ህዝብ ራሱ ለማፈን ስትፈልግ አፍነም አትችለውም። አሁን የሚያደርጉት የሆነ የደደብ ስራ ታስሮ እስር ቤት ያለው ሰውዬ ወጥቶ ምንም ማድረግ የማይችል ሰው ከእስር ቤት ጎትተ መግደል ምን ማለት ነው? ኦሬዲ ጂ ላይ ነው ያለው። ያንን የዚህ እንዲህ አይነት የዘቀጠ ስራ ነው የሚሰሩት። ይሄ ደግሞ ህዝቡን ያበረታተዋል፣ ከትግሉ አጠገብ እንድቆም ያደርገዋል እንጂ አንዳንዴ የሚያደርጉት ግፍ ጥሩ ነው ብዬ ነው የማስበው። ነገርየው ጥሩ ነው ሳይሆን ውጤቱ ጥሩ ነው የሚሆነው። አንዳንዴ አንድ ሰው የሆነ ነገር ነግረው ተቀሰቅሰዋለህ፣ ሌላኛው ትንሽ አንኳኩተ ነው የሚነቃው ከእንቅልፉ፣ ሌላኛው ደግሞ ጭንቅላቱ ላይ ቆመ ጮህም አይነቃም። አሁን ይሄ ለተኙት በተለይ ለኦሮሞ ህዝብ ነው የምለው፣ ተኝተው የአበባውን ድምጽ እየሰሙ ሁሉንም ድል እያዩ አይውመትልም። እዚህ ሁሉም ሚዲያ አለ፣ ብዙ ነገር አለ። አሁን ኢንፎርሜሽን ሰው ጋር ይደርሳል። ያንን ሁሉ እያዩ እንዳላዩ የሚሆኑት የኦሮሞ ህዝቦች በተለይ ይሄ አሁን ለእያንዳንዳችን ቤታችን ድረስ እስከደርስ ነው የምንጠብቀው። ነገ ወንድሜ እስከገደል ነው እኔ ቁጭ ብዬ የምጠብቀው። ያንን ከመጠበቅ ይልቅ አይናችሁን ክፈቱና አዋው ጋር ቁሙ ነው የምለው። ለምን ወደኋላ እንመለሳለን ብለን የምንሰጋበት ደረጃ ላይ የለንም። እናጣድፈው። ጊዜውን ማሳጠር የምንችለው እኛ ነን። ከእኛ ከአባው ሰራዊት ጋር ከቆምን ጊዜውን እናጣድፈዋለን። ነፃነት ቅርብ ነው እነሱ ጋር ከቆሙ ማለት ነው። ያንን ነው የምለው እኔ። ህዝቡም በጭራሽ ወደኋላ አይመልሰውም፣ ያጠናክረዋል። የበለጠ በንዴት በቁጭት ከአባው ጋር እንድቆም ነው የሚያደርገው ብዬ ነው የምገምተው። በጣም ጥሩ። በኢትዮጵያ ያሉ ጦርነቶች፣ ግጭቶችና የሰብአዊ ቀውሶች እንደቀጠሉ እንደሆነ እናያለን። በኦሮሚያ አሁን ስንነጋገር የነበረበት የኦሮሞ ነፃነት ግንባር የኦሮሞ ነፃነት ሰራዊት ጋር እና የፒፒ በአማራ የአማራ ፋኖ፣ በትግራይ ያለው ጉዳይ እንደምታውቁት ነው። ቲዲኤፍ ጋር ያለው ጉዳይ እስካሁን ሶሉሽን አላገኘም። የትግራይ ጉዳይ አልፎ ተርፎም ደግሞ ከኤርትራ ጋር ያለው የዚህ የምስራቁን ቀንድ ወይም የአፍሪካ ምስራቁን ክፍል ሊያቃውሱ ወደሚችሉ ግብግቦች እየተካሄደ ነው ያለው። በዚሁ መሰረት መንግስት በአማራ ክልል ድንበሮች አካባቢ አይታችሁ ከሆነ የኦሮሚያን ህዝብ ለማፈናቀል የሚጠቀሙበት ስፔሻሊ በጎጃም እና በወለጋ በሌሎችም ድንበሮች አካባቢ በሶማሊያ በኩልም ኢትዮጵያን ሶማሊያንስ ከኦሮሚያ ጋር የድንበር ግጭት ለማስፋት ብዙ አሁን ሰሞኑን ሲያደርጉ የነበረ ማፈናቀሎችንም እያየን ነው። ይህ ሁሉ እየተደረገ በኦሮሚያ ህዝብ ላይ ትልቅ ዘመቻ እየተደረገ ነው ያለው። ጠቅለል ባለ ግን ይሄ ሁሉን እየተረዱ ያሉት ጥቃቶች እንደቀጠሉ እንደሆኑ ብንረዳም የኢትዮጵያና የቀጠናው የሰላም ሁኔታ በምን ሁኔታ ላይ እንደሚፈጠር ህዝቡንም የማህበራዊ እና ፖለቲካዊ ቀውሶችንም እየፈጠረ እንደሆነ እየተገነዘብ ነውና እስቲ እናንተ ይህንን ጉዳይ እንዴት ታዩታላችሁ? ይሄ ድንበርን ማጋጨት፣ የኦሮሚያ ውስጥ የወጣ ያለውን ጦርነት፣ ጠቅላላ የኢትዮጵያን ሁኔታ ስትገመግሙት ከትግራይ ጉዳይ አሁን ከኤርትራ ጋር ሌሎችንም እንዳሳለን በኋላ ወደ ይሄ ቀይ ባህር ምናምን የሚባለውን በኋላ እንመጣበታለን እና ከሱ በመለስ ያለው ላይ የራስን ሀሳብ እስቲ። በክልሎች ላይ ያለው ግጭት ለምሳሌ አሁን በኦሮሚያ ብትወስዱ በሞያሌ በኩል በብዙ ቦታ ከዚህ ጋር ከአማራ ጋር ከዛኛው ደግሞ ከሶማሌ ጋር አሁን እሱ የነሱ አላማ ነው። አንድ የህዝቡን ሀሳብ ዳይቨርት ያደርጋሉ ወደዛ። ሁለተኛ ደግሞ ህዝቡ ያለበትን ችግር ራሱ ረስተው ከሌላ ከውጭ የሚመጣውን ጠላት ለመከላከል እንዲዘጋጅ ህዝቡን ለማነጽ ነው ወደዛ።
ይሄን የሚያደርጉት። ይሄ ግን አሁን በምስራቅ አፍሪካ ውስጥ ያለው ይሄ በስባሳ ኤምፓየር ካልወደቀ ምስራቅ አፍሪካ ራሱ ሰላም አያገኝም እንደኔ ግምት። ለምን አንደኛ በጥባጭ እዛ አካባቢ ኤምፓየር ነው። አሁን ደግሞ ለዚህ ጥቃቅን ግጭት ባሉ ግጭትም አይደለም እነሱ ሆን ብሎ የሰሩት ነው። ለሶማሊያውን መታችሁ ሰዱ ይሄው ሞያሌ እናንተ ናችሁ ብሎ እኮ ሄዶ መርቆ ነው የሰጧቸው። ተዋክቶ ሶማሌ ይሄ መሬት የኛ ነው ብሎ እኮ አልመጡም እነሱ። ይሄን ነገር ያነሱት ራሳቸው የኦሮሚያ ክልል መንግስት ነኝ ተብዬው ነው ሰው ልከው ሞያሌ እነሱ ነው ብሎ የናንተ ነው ብሎ የሰጧቸው። እነሱ ራሳቸው ናቸው የጋበዛችሁት፣ ሌላ ሰው አይደለም የጋበዘው። ይሄንን ራሳቸው የሰውን ሐሳብ ዳይቨርት ለማድረግ የሚያደርጉት ነገር ነው። ለዚህ ሆን ብሎ ጦርነት ነው ብሎ የምታሰብ አይደለም። አንዳንድ አሁን የኤርትራንና የትግራይን ራሱ ብትወስደው ብዙ አይዋጥልኝም ለኔ። ራሳቸው አምኖ አንድ ለውጭ ገበያ ነው ይሄን ነገር ደብዳቤው ምናምንም የጻፉት በዛ ከዛ ጋር የተያያዘ፣ ሁለት ሰራዊት የምትለው የአብይ አህመድ ጠባቂ ነው ብዬ ነው የማስበው። የሀገር ሰራዊት አይደለም። አንደኛ ነገር ሀገር የሚለው ነገር ራሱ አብይ የገባው አይመስል። ሀገር ለሱ ሀገር ህዝብ ነው፣ ለሱ ግን ሀገር ወይ መሬት ነው፣ የሱ ስልጣን ብቻ ነው። 4 ኪሎ በለው የሱ ሀገር። ያንን እንድጠብቁለት ነው ሰራዊቶቹንም የሚያዘጋጀው። ደግሞ እነዚህ ሰራዊቶች አሁን ማንም ወደዚህ ሰራዊት ሊሄድ ይችላል ብዬ አልገምትም። ከኦሮሞ ወጣቶች ይኸው የራሳቸው የሆነ ሰራዊት አላቸው። የነቁ ወጣቶች ወደዛ አይሄዱም። ታፍሶ ደግሞ ወደዛ የሚሄዱት ጀስት ሆም ብሎ አንደኛ ነገር ህዝብ ቅነሳ በለው፣ ጦርነት ሳይሆን ህዝብ ቅነሳ ነው እኔ የምለው። ለምን ያልሰለጠነ ምንም ስልጠና የሌለውን 3 ወር አሰልጥነው ወደ ጦርነት ስትልጎ ለማለቅ ነው እንጂ የሚሄደው ጥይት እንኳን መተኮስ ይችላል ብለህ አታስበው። ለዚህ ለብዙ ነገር ይጠቀሙበታል ማለት ነው ይሄንን ጦርነት። ዶክተር ግርማ በመንገዴን በዚሁ ጠቅለል አድርገህ እንድታስቀምጥ ፈልገው ፖለቲካዊ ቀውሱን ይሄ ማህበራዊ ቀውስ የሚፈጥረው ይሄ የጠቀስናቸው ጦርነቶች በሀገር ውስጥ ያሉት ጦርነቶች የሚፈጥራቸው ማህበራዊ ፖለቲካዊና ኢኮኖሚያዊ ቀውሶችን እነሱን ጨምረህ ያንተን እይታ እንድትጨምርበት ነው ያስረባባለችው ላይ ያ የተባለው በሙሉ በትክክል አምንበታለሁ። ምንድነው እንግዲህ ከስር ከመሰረቱ ካየን ይሄ ማፊያ ቡድን በዚህ ዘመን ማፊያነቱን ቀጥሎ ሰውየው ለንጉስነት ለሚያበቃው በዚህ ደረጃ በዚህ 100 ዓመት ደረጃ የደረሰውን ህዝብ መስበር ነው ዋናው ነገር ማለት ነው። ይሄን ካላረገ በዚህ 100 ዓመት በ21ኛ ክፍለ ዘመን የሚንበረከክ ከሌለ የሚሰበር ህዝብ ከሌለ ንጉስናው አይረጋገጥም። ይሄን ያውቃል ሰውየውና አብሮት ተሰልፈው ያሉት ይሄን ያውቃል። ከዚህ በመነሳት ነው እንግዲህ ገና ከጅምሩ አይታችሁ እንደሆነ 2018 ስንት ሚሊዮን የኦሮሞ ህዝብ ነው ከሶማሌ የተፈናቀለው ገባ። ያኔ እሱ ኢንሳ ውስጥ ነበረ ይሄን ሁሉ ሲጣድ ማለት ነው። ያኔ ከቲፒኤልኤፍ ጋራ ናሬቲቭ ትርክት ለመፍጠርም ይሁን ምን ግን የዛ ሁሉ ሰበብ መነሻው ይሄ ሰውዬ ነው ማለት ይቻላል ገባ። ከዛን ጊዜ ጀምሮ ሲያረግ የመጣውን ተመልከት። ህዝብን በከበባ አርጎ ማስራብ፣ መግደል ገባ። እና አማኑኤል አሁን ምን የመሳሰሉ ልጆች እንግዲህ በዛን ጊዜ አውጥቶ እንደዛ መረሸን፣ ስንት ልጆች በሻሸመኔ በምን ያላለቀ ኦሮሞ የሚሸጥ ወይም ደግሞ ኦሮሞማ ያለበት ማህበር የህብረተሰብ ክፍል ያላለቀ የለም። ቄሮና ቀሬ እንዳለ ነው። ግማሹ እስር ቤት፣ ግማሹ ያለ በቃ ብሎ ነው እስከ ዛሬ ድረስ። ለምሳሌ የሶማሌውን የሚሊሻ ወረራ ተመልከት። እሱ እዛ ከሄደ በኋላ ነው ኦሮሚያ ላይ እንትን ያለው። የኦሮሚያ ውስጥ እሱ የሚያረጋው አልበቃ ብሎ በውስጥ ያደራጀው ፋኖ የሚያረጋው አልበቃ ብሎት ነው ከክልሎች አደራጅቶ ወደ ኦሮሚያ የሚያስመጣው ማለት። ተመልከት ሰራዊቱ ቅድም ብለናል። ሰራዊት ነው የማይባልበት ደረጃ መድረሱን የምታየው። የረሸነው የገደለውን ሰው በአህያ ጭኖ ኦሮሚያ ውስጥ ነው የምታየው። ኦሮሚያ ውስጥ በህዝብ ፊት ነው በአህያ ጭኖ የሚሄዱት።
ህዝብ ፊት እናት አባቱ ፊት ነው ልጅ የሚረሽኑት የሚደፍሩት አባ ወንድን የሚደፍሩት ህፃናትን የሚደፍሩት አባት ለአባወቦ ቻርጅ አረገ ብለው ነው ኢሉባቦር ውስጥ ህፃን የገደሉት። ይሄ ሰራዊት ነው ትላለ ገባ እና ይሄ ሁሉ መከራ በሁሉም የሀገሪቷ ክፍሎች እየተስፋፋ ነው። ይሄ አልበቃ ብሎ ደግሞ ወደ ጎረቤት ሀገር እየተስፋፋ ነው። ከሱዳን ጋር ለምሳሌ ከራፒድ ፎርስ ጋር ነበረ ሲያብር የነበረው ገባ ካልተነካካው ሀገር የለም። በዙሪያ ካሉት ከሶማሌላንድ ተመልከት፣ ከጅቡቲ ጋር ተመልከት፣ ከሶማሊያ ጋር ተመልከት፣ ከኤርትራ ጋር ከምን ጋር ይሄ ሰውዬ እንግዲህ ይሄን ሁሉ የሚያደርገው ስልጣኑን ለማስጠበቅና ንግስናውን ለማረጋገጥ ነው። ግን ወቅቱ አይደለም፣ አልሰመረለትም። ሁሉም ነክተውበታል፣ የምዕራባውያን ነክተውበታል። ለምሳሌ አሁን ኤርትራን በቀይ ባህር ስም ለመውረር ለዲፕሎማሲ አውሮፓ ሲመጣ አውሮፓኖች አናቀም ተመለሳሉት። የውርደቱን በእምነት መድረክ ላይ የሆነ መድረክ ሰጥተው ተናግሮ ተመለሰ ገባ። ፈረንሳይ ብቻ ናት ተቀብላ ኖ ብለውት ነው የተመለሰው። እና ይሄን ሁሉ ሲያረግ ይሄ ዓለም እንኳን በዚህ በ21ኛ ክፍለ ዘመን ለሱ ስራ እንደማይመጥን እየነገሩት ነው እዚህ የደረሰው ማለት ነው። ይሄ እንግዲህ ይሄ ያለ ጦርነት የሚያሳየው ይሄ ማፊያ ቡድን በተለይ ይሄ ሰውዬ ያለ ጦርነት አይኖርም ማለት ይቻላል። ሰላም ለሱ ምኑም አይደለም፣ ሀገር ለሱ ምኑም አይደለም፣ ህዝብ ለሱ ምኑም አይደለም ማለት ነው። ለዚህ ነው ዛሬ የማህበራዊ ችግር ውስጥ ነው። ማህበራዊ ችግር አሁን ኦሮሚያ ውስጥ ብትመለከት ህዝብ ለህዝብ ሆድና ጀርባ ሆኗል። አባትና ልጅ ለመገዳደል የሚፈልጉበት ጊዜ ነው። የኦሮሞ ሰፉ አዳው እየተሰበረ ነው። ኢሬቻ ሳይቀር ለፖለቲካ እየተጠቀመ ነው። ሰው ኢሬቻን እንዲጠላ ራሱ ገባ እና ማህበራዊ ኢኮኖሚያዊ ስታይ ደግሞ ዛሬ የሰው በልቶ ማደር ዳቦ እኮ ነው የሚጠይቀው። በተለይ በመካከለኛ ገቢ ያሉ ሰዎች እኮ ዛሬ መንገድ ላይ እንጨት ሰብረው እኮ ኮሌጅ ተማሪዎች ለመምህርነት እንጨት ሰብረው ነው ሸጠው የሚኖሩት እኮ ሰው ቤት እየሰሩ ነው ይባላል ገባ። ድሮ የሚያሳዝን ደረጃ ላይ ሐኪሞች እኮ ሰው ማከማቅቶናል እኛ ከስነ ልቦናችን ሆነን የመስራት እንትን የለንም እኮ ነው የሚሉት። ዳቦ እየተራብን ነው። በዛ ላይ ደግሞ ካሏቸው እንትንም የሚመጣው ሰው ተርበው ስለሚያዩ ለነሱ እየሰጠን ነው። በ7 ዓመት ውስጥ ተመልከት፣ በ7 ዓመት ውስጥ ሰው ዳቦ እየራበን ነው እያለ ነው በኢኮኖሚስት። ዛሬ ዓለም መንግስታትን ዛሬ ስንት ሪፖርቶች እየቀረቡበት ነው። ለምሳሌ አሁን በቀደም የወጣው ሪፖርት የገንዘብ መግዛት አቅሙ ከሳውት ሱዳን ወርዷል ብለው ነው ወርልድ ባንክ የተናገረው። በጣም የሚያሳዝን ነው። የደህንነት ቁጥሩ ከ33% ወደ 43% ደርሷል። ያ ማለት ነው የሀገሪቷ 120 ሚሊዮን ውስጥ ወደ 80 ሚሊዮኑ ደሃ ሆኗል ነው። ለዚህ ነው ዳቦ የሚለምነው በተግባር ላይ የምናየው እኮ ዳቦ መግዣ አጣው ብሎ የምታየው። ዛሬ 2018 እንጀራ ደረቅ እንጀራ 3-4 ብር የነበረው ዛሬ 40 ብር ነው። 1 ዩሮ 18 20 21 የነበረው ዛሬ ብላክ ማርኬት በ180 21 ብር ነበረ። በነገራችን ላይ እኔ ራሱ ዘርዝር ያለ እና የሚያሳዝን ክስተት የሚያሳዝን ሁኔታ ውስጥ ነው ያለ ነው። ህዝብ እኮ ወጥቶ መግባት አቅቶታል። ሰላም ብትመለከት ህዝብ አሁን አንድ ዶክተር እኮ ከነቀምት ዩኒቨርሲቲ የተናገረችው እኮ ቤተሰቦቼን 200 ኪሎ ሜትር ላይ ሄጄ እኮ የወንድሜ ለቅሶ ላይ መገኘት አቅቶኛል ነው ያለችው። የእህቴ ሰርግ ላይ መገኘት አቅቶኝ በፎቶ እያየው ያለቀስኩ ነው ያለችው። ተመልከት 200 ሜትር እዛው ግዳ ኪረሞ ሄዳ ወይም ደግሞ ከዛው አካባቢ ሄዳ ለቤተሰቧ ጋር ለመጠየቅ ማለት እና ወጥቶ መግባት እቤቱ ማደር አቅቶታል እኮ ሰው። ሰላም የለማ፣ ዘራፊ አለ፣ የተደራጀ የማፊያ ቡድን ምክንያቱም አደራጅቷል፣ ጠመንጃ ሰጥቶት ገባ እና አንዴ ገንዘብ አምጣ በግድ ይላል፣ አንዴ ንድፈርህ ይላል። ችግር ውስጥ እኮ ነው ያለው ገባ። ህብረተሰቡ የወለደች ሰራዊቱ ራሱ የወለደች የ4 ወር አራስን ደፍሮ እኮ
ፍርድ ሁሉ ተሰጠ ብሎ እንደ አደባባይ ደግሞ ይናገራሉ ቅሌታቸውን የሚገርም ነገርና እንዲህ አይነት ማህበራዊ ቀውስ ውስጥ ኢኮኖሚያዊ ቀውስ ውስጥ ነው። በፖለቲካውም ብታይ እንደዛው ነው። ፖለቲካ እኮ ንግድ ነው። ዛሬ እኮ ፖለቲካ የሚሰሩ በፋርሴ ብሏና በዚህ ፖለቲካ እኮ ትክክለኛ ፕሮፌሽን መሆኑ ቀርቶ የብር ማግኛ ሆኗል እኮ ገባ። ዝም ብሎ በቃ ያልሆነ ነገር እያወሩ ያልሆነ ፖለቲካ እሱ ራሱ እኮ ርካሽ ፖለቲካ ነው እኮ ባለ ሄደው ዛሬ እንደዛ እንትን ማለቱ። ምክንያቱም ሲሆን ህዝብን አንድ ላይ ይዞ ነው በፍቅር ነው ሰው መግዛት ያለበት እንጂ ህዝብን ለመነጣጠል እንደዛ አይነት ሼም የሆነ ፖለቲካ ነው የሚሰራው። ስለዚህ በማህበራዊ በኢኮኖሚያዊ በፖለቲካዊ በሁሉም መልኩ ወድቆ የመጨረሻው ላይ ነው ያለው። በቃ የመጨረሻ ፒክ እኔ 2018 ጥር ራሱ መድረሱንም አላውቅም በእንደዚህ አይነት ሁኔታ ግማሽ እንትን ውስጥና ይሄ ደግሞ የምታየው ሀገር ውስጥ አይደለም በቀጠናው ሁሉ። እኔ እንጃ ምናልባት ከኬንያ ጋር ብቻ ነው ትንሽም ሰላም ያላቸው ብዬም እንጂ በቀጠና ሁሉ በዓለም አቀፍ ደረጃ ሁሉ ምክንያቱም ለምሳሌ ዩኤን ላይ አልጋበዙትም ተፍተውታል። በቃ እንደው አንዳንዶች ናቸው እንጂ እንደው ኢምፓየሪቷን ለመጠበቅ አብረው እንትን የሚሉት እንጂ እኮ ዓለም እኮ አንተ ውሸታም ነህ። ምክንያቱም መጀመሪያ ሲያመጡት እኮ ወደፊት ሲያመጡት ተራማጅ መስሏቸው ነው ብዙዎች እንደዚህ ብለዋል። አሁን ግን ውሸታም መሆኑን ደርሰንበታል ብለው እኮ አክንትፍ ብለውታል። እና በጣም በቃ በጣም መጥፎ የሆነ አነጋገሩ ምኑ ባለፈው እኮ ወደ ወላይታ ነው የቴዶ ነው አሉ 200,000 ነው 200 ቤት ልንገነባ ነው ግን ገጠር ውስጥ እንደዚህ ምና ያለውን ሁሉ በደቂቃ ሁሉ አንዳንድ ሚዲያዎችን ከምባታ ሀዲያና ስልጤ ዞን ሄዶ ነው በጣም ሼም የሆነ በቃ መናገር የሚፈልገውን ሁሉ መናገር የሚችል ሰው አይደለም። ተጽፎት የተሰጠው እኔ አንዳንዴ እንደላለው እውነቴን ነው የምልህ አንዳንዴ ንግግሩን ሲተመልከቱ እና በጣም የወረደ ኢኮኖሚያዊ ጉዳይ ላይ አንድም ብድር ተበድረን አናውቅም። አንድም ያለ በፊት የነበረው ስርዓት የተበደረውን እየከፈለን ነው ያለ ነው የሚል ተናግሮ ሰሞኑን ግን ፍራንስ ላይ የገጠመው ችግር አለ። የ1 ቢሊዮን ዶላር ዕዳ መክፈል አቅቷቸው እየተለማመኑ እንደውም እነሱን ከሳቸዋለን ካልከፈላችሁ የሚል በስምምነታችን መሰረት ልንከሳችሁ እንችላለን ወደ ህግ ጉዳይ እንወስደዋለን ብለው አበዳሪ አካላትም ይሄንን ሐሳብ አቅርበዋልና እስቲ እሱንም ጠቅሰህ እሱም በዚህ በፖለቲካው ቀውስነት ነው ገባ። ለምሳሌ እንዲህ ይላል ሀገር ውስጥ እንደዚህ ነው የሚለው። እንደገና ደግሞ IMF እና ወርልድ ባንክ ሁለት ጊዜ ነው ትልልቅ በጣም መበደር አትችልም ችግር ውስጥ ነው ኢቭን እኮ ህዝብ ተቃውሞ ሊነሳ ይችላል ብለው ነው ባለፈው ሪፖርታቸው ላይ የገለጹት። ግን እነሱ ምንድነው የሚሉት እዛ ሀገርን እንግዲህ አንደኛ ቅድም ብያለሁ ገባ የዚህ ምዕተ ዓመት ሰዎች አይደሉም እነዚህ ሰዎች። አንደኛ ህዝቡን ለማሞኘት ብለው ራሳቸውን ያጋልጣሉ። ምንድነው ያሉት እንግዲህ ትሬድ ባላንስ አለ የፎሪን ወደ ውጭ የምትልከውና የምታስገባው እንትን ልዩነቱ ወደ 8.8% አድገናል። በዚህ በትሬድ ባላንስ አንደኛ እቅዱ አያያዛቸው ትክክል አይደለም። በእንደዚህ አድገናል ስላሉ ወርልድ ባንክ ግን አትችልም መበደር አትችልም መክፈል አትችልም እያለው እኛ እንደዚህ ሆነናል ስላለው ነው አሁን እናንተ እንዲህ ብላችኋልና ውሸታችሁን ብለው ነው ኮሊ ከሷቸው ያሉት ገባ። ብር እንደ ባላችሁት መሰረት የዚህ ላይ እድገት ስላሳያችሁ አሁን መክፈል ትችላላችሁ ማለት ነው ክፈሉኝ አላችሁ። ኤግዛክትሊ ዩ ሲ ለዛ ነው ምን ያህል ዋሾ እንደሆኑ ምን ያህል የዘቀጠ ፖለቲካ የሚሰራ መሆኑን የምታውቀው በዚህ ነው። ህዝብን ለማዋሸት ዓለምን ለማዋሸት የማያረገው ነገር ላይ የለም። ያ ደግሞ አንገቱን እነዚህ በዩሮ ቦንድ ያበደሩ ሰዎች በአንገቱን አንቆ ለመያዝ አስገቡት። እውነታቸውን ነው። አሁን ከእንግዲህ በኋላ በህግ ነው የምንሄደው ብለዋል። ትክክል ነው። ምክንያቱም በለፈለፉ ምን ይባላል እና እንዲህ ብላችኋልና እንደዚህ ነው። ግን እኮ ወርልድ ባንክና IMF እሱ ከናት መቀነት መበደር ነው ብሎ በእነሱም ነው የሚተማመነውና አገሪቷን ለነሱ የሸጠው ኖ አንተ በቃ አትችልም። ምክንያቱም አቅቶ ኢቭን እኮ የህዝብ እንትን ሊነሳይ በነገራችን ላይ የIMF እና የወርልድ ባንክ ሪፖርት አሜሪካ ያወጣችው ሪፖርት አለ። እነዛ ሪፖርቶች
የሱን ጭንቅላት መምቻ ናቸው። ውሸትህን ነው ሚራክል እድገት አስመዝግቤያለሁ ብለህ ሀገሬን የዋሸው ውሸትህን ነው ብለው ነው እኮ የመቱት። ግን እሱ ያንን ፓርላማ ላይ አስደገመ። እነዚህ ዩሮ ቦንዶች ደግሞ ግጥም አድርገው ያዙት ማለት ነው። ለዛ ነው ወደ ህግ እንሄዳለን ያሉት እና ውሸታም መሆኑ የተጋለጠበት ምናል የወረደ ፖለቲካ እንደሚያካሄድ የምታውቀው እነዚህ አማላካቾች ናቸው። ለው ሀገር ውስጥ ወዳ ወዲህ ሄደው እንደ ውሻ ያንንም ከመናከሱና ከማናከሱ በተጨማሪ የወረደና ይዘቀጠ ለስልጣኑ ብሎ ንጉስ ለመሆን ብሎ የሚያረጋው ርካሽ ፖለቲካ ምን ያህል ሀገሪቷን እንዳዋረደ ምን ያህል ኢምፓሪቷን እየበታተነ እንዳለ የምታውቀው በዚህ ነው ማለት ነው። ህዝብ ግን ይሄ ፋርሴ ቡላጌን ዝም ብሎ በቃ ዛሬ ሰጠው የተወረወረለትን አጥንት ይዞ ወዳ ወዲህ ግን ምን ያህል ዝቀጭ ውስጥ እንዳለና ምን ያህል የወረደ ሰው መሆኑን ፊቱ እኮ አብጦ ምናምን እኮ ታያለ ውሸት መሆኑን ገባ እና ይሄን ያህል እንደዚህ ነው የሆነው። ይገባዋል በዚህ በ7 ዓመት ውስጥ ላይ ሌሎች ሀገሮች ቢሆኑ እኮ 100 ዓመት 200 ዓመት ውስጥ ነው በእንደዚህ አይነት ደረጃ። ይሄ ግን በ7 ዓመት ውስጥ ተመልከት። በጣም ሼም ነው፣ ያሳዝናል። በኢትዮጵያ በኢምፓሪቷና በቀጠናው ላይ ደግሞ የሚያሳዝነው ነገር እኮ ቀጠናውን እያሸበረ ነው ብሎ እኮ የሆነ ዶክመንተሪም ተሰርቶበታል። ድሮ ሻዕቢያ ነበረ፣ አሁን ሻዕቢያ ወደ አዲስ አበባ ዞሯል። ተመልከት። ኦሮሚያ ውስጥ ሸኔ ነው ብሎ የሚያሰለጥናቸው እንትኖች አሉ ህዝቡን እንዲዋጋ። እነዚህ ፋኖች ከፋኖ በተጨማሪ ኦሮሚያ ውስጥ ያደራጀው እነዚህ ፀጉራቸውን ሰጥተው ፀጉር ገዝቶላቸው የሚያደራጃቸው አሉ። ፒፒ ሸኔ ማለት ነው። ኤግዛክትሊ። አማራ ውስጥ ይሄ የወልቃይት ጸገዴ ጠባቂ ነው ብሎ አደራጅቶ እዛ ውስጥ አስቀምጧል። ፋኖችን ይወጋል ተገበዘዘብ ብሎ እነሱን እንዲወጋ አድርገው የኤርትራ ተቃዋሚዎችን አዲስ አበባ ሰብስበው ነበር። ቲፒኤልኤፍ ላይ እስከ ትላንትና ሰልፍ የተደረገበት ላይ እነሱ ያካሸፉበት ድረስ ይቅርታ ጠይቋል። ቲዲኤፍ እንትሮች 22 አርሚ ነው ምናምን የሚባለውና እጁ እንዳለበት የምታየው ታደሰ ወረደ ፕሬዝዳንቱን ፕሌን እንልክልሃለን በአስቸኳይ ውጣ ነው ያሉት። ገባ ምን አይነት መሰሪ እንደሆነ የሰው እንደገና ሀራ መሬት ብሎ አፋር ውስጥ ቲዲኤፍን አንዳንድ ለሆድ እንግዲህ ሰው ሆኖ ማይገዛ እዛ ውስጥ ገዝቶ ያያደራ ህዝቡ ላይ በገዛ ህዝቡ ላይ የሚያሳዝን ሰውዬ ነው። ይሄ ሰውዬ ድራሹ ነው መጥፋት ያለበትና የሚሰራው ስራ እውነትም አሸባሪ ነው። እኔ አንዳንዴ ዓለም ሌሎችን አሸባሪ ብለው አልሸባብ ምናምን ከሚሉ አብይ አህመድ አሸባሪ ነው ብለው ቢፈርጁት ደስ ነው። በጣም አመሰግናለሁ ዶክተር ግርማ። አንተ ያስርባ ጨምሩ ነገር ከሌለ ወደ የሚቀጥለው እንነ ሌላኛው የስርዓቱ ቁንጮ እንግዲህ አብይ አህመድ በተደጋጋሚ ስለ የተለያዩ ፕሮግራሞቹ ላይ በተለያየ ቦታ ፓርላማም ሲገኝ የተለያየ የሆነ ኢቨንት ላይ ሲገኝ በመሃል የአሰብ ወደብ የቀይ ባህር በር ያስፈልገናል የሚል ጣልቃ እያስገባ በተደጋጋሚ ይገልጻል። ሲቀጥል ደግሞ የሱ ፋርሴ ቡላዎች በተለያየ ሶሻል ሚዲያ ይሄ የሶሻል ሚዲያ አርሚው እሱን የበለጠ እሱ ካለው በላይ ደግሞ እነሱ ከፍ አድርገውት ብዙ ፕሮፓጋንዳዎችን እየረጩ ይገኛሉ እና ይሄን ዘመቻ ይሄን ፉከራ እና እንዴት ታዩታላችሁ? ወዴት አቅጣጫ የሚሄድ ይመስላል? እስቲ የራሳችሁን ሐሳብ ስጡበት በዚህ ጉዳይ ላይ። አሁን ሶሻል ሚዲያ ላይ የሶሻል ሚዲያ ሰራዊት በላቸው እነሱ አሁን እሱ ትንሽ ነገር ይሰጣቸዋል፣ ከዛ ላይ በዛ ላይ ይሰማራሉ በተሰጣቸው እንትን ላይ። ይሄ ግን ወዴትም አይወስድም። አንደኛ ነገር የባህር በሩ ራሱ አስፈላጊ ነው ወይ? ይሄን እኮ በጦርነት ሳይሆን ራሱ ከርቀቱ በኩል ስታየው ያ ነገር እንደውም ያስፈልገናል ወይ? ወደብን እኮ አንተ ተለምነ ነው ማግኘት ያለብህ። ለምነ ተዋክተ ሳይሆን ይሄ ተዋክተን የምናገኘው ወደብ ያስፈልገናል ወይ ነው ትልቁ እንትን። በጭራሽ እኔ አሁን የቀይ ባህር ወደብ አያስፈልገንም። አንተ እኮ ወደብን ለምኖ በሰላም የሚያከራዩን ሞልቷል። ይሄው ኬንያ አለ፣ ያው ጅቡቲ አለ አሁን የምንጠቀመው። ርቀቱ ራሱ ስታስበው ይሄ በጣም ሩቅ ነው። ሌሎቹ እኮ ቅርብ ናቸው። ጂኦግራፊውን ራሱ ስታየው አስፈላጊም አይደለም። ይሄን አሁን ሆን ብሎ ህዝቡን ለመከፋፈል ወይ ደግሞ ህዝቡ አሁን አማራው ፋኖ ጋር እንዳይቆም፣ ኦሮሞ ከራሱ ሰራዊት ጋር እንዳይቆም፣ ድንበራችን ተረካ
ወደብ ያስፈልገናል ለሱ እንዋጋ አሁን እየተባለ ያለው በተለይ ሶሻል ሚዲያ ላይ ያሉት ምሉት ይሄው ዳር ድንበር ማስከበር አለብን ለሀገራችን መሞት አለብን ይሄው የሀገር ሉዓላዊነት ተነካ ነው የሚባለው አንደኛ ነገር እኛንን ወደብ ፈላጊ ሆነን እነሱ እንደምሉት ከሆነ የኤምፓየሩ ፍላጎት ወደብ ፍለጋ ሳይሆን ህዝቡ ማወዛገብ ነው ህዝቡን ማወዛግቦ ዳይሬክሽኑን ማስቀየር አሁን ወደ ራሱ እንዳይመለስ ያለበትን ረሃብ ረስተው ዳር ድንበር ተነካ ተነስና ለሀገር ተዋጋ ስትለው ልክ እንደ ከብት እንድነዳ አሁን ህዝቡ መንዳት ፈልገው እንጂ ወደብ አስፈላጊ ሆኖ አይደለም ወደብ የለንም አሁን እስካሁን አለን አይደለ ቀይ ባህር አልነበረም ስቲል ወደብ አለን እየተጠቀምን ነው ስቲል ደግሞ ለምኖ በሰላም ነው ወደብ የምሰጠው እኮ አሁን እኮ ዲፕሎማሲያቸው የሞተ መሆኑ እንጂ ከኤርትራ ጋር ራሱ ምንም የሚያጣላ ጉዳይ የለም ኤርትራንም በሆነ ራሱ ጋብዘው አገር ውስጥ ገብቶ የራሱን ህዝብ የትግራይ ህዝብ እኮ የኢትዮጵያ ህዝብ ነው አይደለ የነሱን ሰራዊት ተጠቅሞ የራሱን ህዝብ ስወጋ የነበረ ሰውዬ ዛሬ ተገልብጦ ኤርትራን ልዋጋ ነው መታችሁ አግዙኝ ስል ማመን ራሱ ደደብነት ነው ማለት ነው አሁን እኮ ፕላን ቢ ብሎ ያዘጋጀውን ነገር ራሱ ዘበራረቀና ፕላን ቢ መሆኑ ቀርቶ ወደ ፕላን ኤ መጣ ማለት ነው ራሱ ነው ያዘበራረቀው ለፕላን ቢ ያስቀመጣት ነበረች እቺ ልክ ፕላን ቢ ሳይሆን ቀረና ወደ ፕላን ኤ መጣ ተዘበራረቀበት አሁን የሚይዙ የሚጨብጡትን ሲያጡ ከዚህ በኩል ያባው ጦርነት ጠንክሮ ቀጥለዋል ኃይላቸውንም እያየ ነው ከፍርሃት የተነሳ ነው አሁንም ዘበራረቀው እንጂ እኔ የትም ይደርሳል ብያል አስብ እንደው አንዳንዴ ያስብና ይሄ ጦርነት የምር ይካሄዳል አሁን ከኤርትራ ጋር ያለና ከራሴ ጋር ተከላሉ ድራማ ነው የሚመስለኝ እንጂ እኔ እውነት ጦርነት ይካሄዳል የሚል እንትን የለኝም ለአሁን ወይ ደግሞ ስለ ህዝብ ምንም ጉዳይ የለውም የሰው ልጅ በሞት ጉዳይ ስለሌላቸው ያው በሰው ነፍስ መጫወት ስለሆነ ሊያደርጉትም ይችላሉ ይሄንኑ ነው ምነው ግርማ ሊጨምር ይችላል ይሄ ከግድቡ ወደ ወደቡ የሚል ዘመቻና የፉከራ ብዛት አሁን እሷ ያስርባ እንደገለጠችው ከዛ በመለስ ደግሞ በምስራቁ የአፍሪካ ቀንድ ሊያመጣው የሚችለውን ጦርነቱ ቢጀመር ሊያመጣው የሚችለውን ቀውስ እና የፖለቲካዊና ያው ኢኮኖሚካሊ ስፔሻሊ በህዝባችን ላይ ወጣቱን አንቀው በሚመለከታቸው በማይመለከታቸው ተወስደው እዛ ላይ ያለ ፍላጎታቸው ሊማገዱ ማዘጋጀትን ግምት እስከታተና እስቲ የራስን ሪፍሌክሽን ሰጥበት አመሰግናለሁ እንግዲህ ቅድም እንዳልኩኝ ይሄ ሰውዬ አንዳንዴ የሚሰራውን ፖለቲካ አቅም ኖርማሊ መስራቱን ወይም አንዳንዴ እንደተባለውም ዝም ብሎ በሌሊት በእንቅልፍ ልቡ ያየውን ህልም ሁሉ የሚሰራ አይነት ነው የሚመስለኝ በልጭ ኮሪደር ምናምን ህዝብ የማይፈልገው ምናምን አሁን ለምሳሌ ተመልከት ጃሌ ያስሪባ እንዳሉት እውነት አሁን ቀይ ባህር ወይም ወደብ ለኢትዮጵያ ህዝብ አስፈላጊ ነው በአሁኑ ሰዓት እስቲ ተመልከቱ እስቲ አስፈላጊ ነው መሰረታዊ ነገር ነው ወይም ደግሞ ቅድሚያ የሚሰጠው ነገር ነው አይደለም ቅድሚያ የሚሰጠው ቅድም ያልኩት የማህበራዊ የኢኮኖሚያዊ የፖለቲካዊ ችግሮች እነሱ የፈጠሩት ለዛው በሌሎች ሀገሮች ውስጥ በ200 ዓመት መፈጠር የማይችል ማህበራዊ ኢኮኖሚያዊ ፖለቲካዊ ምጣኔ ሀብታዊ ችግሮች ማለት ነው ገባ ይሄን ራሱ ፈጥሮ ይሄንን እንደ መፍታት ጭንቅላት ያለው ወይ ማፊያ ባይሆኑ እነዚህ ቡድኖች እንደው እውነት ለሀገር የሚያስቡ ከሆነ እንደው ሰው ከሆኑ የነሱ ስልጣን ቀርቶ የሀገሪቷ ፈርጀ ብዙ ችግሮች እንዲፈቱ ጥረት ያደርጉ ነበር ግን ሳይሆን ቀርቶ ነው እነሱ አሁንም የቀይ ባህሩንም የወደቡንም የምናምኑንም ፖለቲካ የሚያነሱት አንደኛ ሀገር ውስጥ ያለውን ችግር ለማፈን ነው ወይም ደግሞ ህዝቡ አይንና ጆሮ እንዲነፈገው ለማድረግ ነው ወይም ከዓለም እይታ ውጪ ለማድረግ ነው ለይሄን የሚለው ማለት ነው ሌላው ምናልባት እንደዚህ ካልኩኝ ለኔ የእውቅና የሚሰጡኝና የሚደግፉ ሊኖሩ ይችላሉ
ወይም ደግሞ ለኔ ድጋፍ ሊሰጡ የሚኖሩ የማህበረሰብ ክፍሎች ሊኖሩ ይችላሉ ብሎም ያስባል ገባ ከዛ በኋላ ያልተሰበሩትን የኦሮሞ ትግል መስበር የአማራውን ፋኖ መስበር የኦሮሞ የቲፒኤልኤፍን ትግል መስበር የሌሎችም ህዝቦችም ትግል ሰብሮ አንበርክኮ እሱ ንጉስ እንዲሆን ማለት ነው አጋር ለማድረግ ማለት ነው እና ይሄ ለነዚህ ሁሉ ነው የሚጠቀመው እንግዲህ ይሄን ካረገ አሁን ደግሞ ያም እንደማይሳካ ዞር አድርጎ ዓለምም ስለነገረው ቅድም እንዳልኩኝ ዓለም አንዲት ሉዓላዊት ሀገር መንካት መውረር በግ ያስጠይቃል ስለተባለ አሁን ደግሞ ምንድነው ኤርትራና ቲፒኤልኤፍ ተባብረው እየወጉኝ ነው ብሎ ሴዶ የተባበሩት መንግስታት ከሶ በእንደዚህ ጦርነት ላይ በዚህ ጦርነት ውስጥ ለመግባት እንትኖችን እየፈለገ ነው መንገዶችን እየፈለገ ነው ማለት ልክ ትግራይ ላይ ጦርነትን እሱ ነው ከጀርባ የሰሜን ክፍለ ጦርን ወጉ ብሎ ነው እንትን ያለው ለዓለም የነገረው ግን መጨረሻ ላይ ለነታየ እንዳወሩት እኔ ነኝ በሸር ያስጀመርኩት ነው ያለው አሁንም እንደዛ ለማስጀመር ከወደቡ ወደዛ ዞር አድርጓል ማለት ነው እና ይሄ እንግዲህ የሚያመለክተው ምንድነው አንደኛ እንዳየነው አንዳንድ አመላካች ነገሮችም ኦሮሚያ ውስጥ ተከሰቱ ኦሮሞ ወጣት እንደ ፋሲካ በግ እንግዲህ ያለውም እሱ ነው እሱን አዘጋጅቶ ወደዛ ለማማገድ ይሄን ሁሉ የሚያደርገው በነገራችን ላይ ጦርነት የሚያደርገው እሱ ለስልጣን ሁሉንም ሰብሮ ማንንም ተቀናቃኝ በዛች ሀገር ውስጥ በዛች ቀጣና ውስጥ እንደሌላ አረጋግጦ ንጉስ ለመሆን ነው አሁን የሚቀጥለው ምርጫ ላይ ፕሬዝዳንት እንዲያረጉት ነው ህግ ለመሻር ሁሉ እየሄደ ነውና ለዛ ሁሉ ይሄን ጦርነት ሁሉ የሚያካሄደው ሀገር ውስጥ ጎረቤት ሀገሮችም ላይ የትንኮሳጫ የሚጭረው ይሄን ሁሉ የሚያደርገው ንጉስ ለመሆን ነው በኋላ ገባ ግን ለዚህ ሁሉ መስዋዕትነት ግን ያዘጋጀው የኦሮሞ ወጣቶችንና የኦሮሚያ ውስጥ ያለውን ሀብት ነው መሬት ሁሉ ጭምር ሀብት ንጥረ ነገሮችን ምናምን ማዕድናትን ሁሉ ጨምሮ ደኑን ሁሉ ጨምሮ የኦሮሞን ህዝብና የኦሮሞን ሀብት በመመካት ነው እንደዚህ ሁሉ እንትን የሚለው ማለት ነው እና ይሄ ጦርነት አይቀሬ ነው ምክንያቱም እሱ ለስልጣኑ ነው ምናልባት ለዩኤም እንደ ፕሮክሲ ዋር አንድ የሆነ ቀይ ባህሩን ለማሳያዝም ወይም ለመስጠትም ሊሆን ይችላል ግን ዋናው ለስልጣኑ ስለሆነ አይቀርም ይሄ እንትን ምክንያቱም ቲፒኤልኤፎችም ጠንክረውበታል ኤርትራም አሁን እንደ በፊቱ አይደለም ነው ብለዋለች ስለዚህ በአካባቢው ያሉ ሀገራትም ተንኮሉን አውቀው ፊት ነፍገውታል ስለዚህ ሰብሮ የተጋነነ አምባገነን ለመሆን ስላልተመቸው ያካሄዳል ጦርነት የሚያካሄደው ግን ቅድም እንዳልኩኝ የሀገሪቷን ሀብት በማውደም የሀገሪቷን የህዝብ በጦርነት ለመማገድ ነው ስለዚህ ዋናውና ትልቁ ቀውስ የሚካሄደው አንደኛ ብዙ ህይወት ያልፋል በዛ ቦታ ላይ በዛ ጦርነት ላይ ማለት ብዙ ሀብት በዛ ላይ ይቃጠላል እንደገና ደግሞ ጦርነቱ ከተጀመረ የኤርትራና የቲፒኤልኤፍና የኤርትራ ጦርነት ብቻ አይሆንም የቀጣናው ነው የሚሆነው በዛ ጊዜ የህዝብ የሀገሪቷ መበታተንና የህዝብ ችግር የህዝብ መሰደድም ሁሉ ሊከሰት ይችላልና ኃይለኛ ጦርነት ሊሆን ይችላልና ቀውሱ በጣም አሁን ካየነው ማህበራዊ ኢኮኖሚያዊና ፖለቲካዊ ቀውስ እጥፍ ሊሆን ይችላልና ህዝብ ይሄን አውቆ ተውል ብሎ ይሄን ሰውዬ ከዛ ቦታ ማስነሳት ጊዜው አሁን ነው ማለት ምክንያቱም የባሰ ቀውስ ውስጥ ተገብቶ የባሰ እልቂት ውስጥ ተገብቶ ምክንያቱም የተመልከት የትግራይ ጦርነት ስንት ሚሊዮን ስንት ሺህ ህዝብ ወጣት እንዳለቀ ይሄ ሁሉ 60% የኦሮሞ ወጣት ነው በነገራችን ላይ አሁን እንደ ድሮ እንኳን ፋኖና ከአማራ ምንም ነገር አያገኝም ምንም ድጋፍ አያገኝም አሁን ሙሉ በሙሉ እሱ ከሚረሽ ነው እሱ ከሚሰብረው እሱ ከሚያስርበው በተጨማሪ አሁን ደግሞ እንደ ፋሲካ በግ ለሌላ ጦርነት ለሌላ ዙር እያዘጋጀ ያለው የኦሮሞ ወጣት ነው በዛ ላይ በሶማሌ በኩል በሌሎችም ዳር ድንበሮች ህዝቡ ላይ ያነሳስ በዛ ላይ ደግሞ ይሄ መንግስት የኦሮሞ ነው ብሎ ህዝቦችን በህዝቦች ዘንድ በዛች ኤምፓየር ህዝቦች ኢቭን በቀጣናው ህዝቦች ዘንድ ኦሮሞ እንዲጠላ አርጎ ኦሮሞን ለጦርነት ለመማገድ ነው ገባ ይሄ ማወቅ
በጣም በጣም አስፈላጊ ነውና በቃን ሊባል ይገባል። ይሄ ሰውዬ የባሰ ሰይጣናዊ ድርጊት ከመፈጸሙ በፊት አንዴ ባሌ የሄደ አንዴ እዛ የሄደ አንዴ አንተነ አንዴ እንዲነ አንተ ሸዋነ አንተ ወለጋነ አንተ በምናምን ብሎ ህዝቡን የኦሮሞን ህዝብ አባልቶ በትናንሽ ከፋፍሎ ተንበርክከውለት ለሌላ እርድ ከሚዘጋጁ ራሳቸውን አደራጅተው በቃን በቃ አንተ አረመኔ ነህ የክፍለ ዘመኑ ሰይጣን ነህ ሊሉት ይገባል። ምክንያቱም የሚሰራውን ተንኮል አይተናል። ዓለም አሁን የዩሮ ቦንድ እንዴት ሊከሱት እንዳሉት በውሸት ፖለቲካው ነው። ዶክተር ግርማ እዛው ጋር እስቲ ከህግ አኳያ ዓለም አቀፍ ህጎችና ስምምነቶች ጉዳይ አኳያ እንዴት ያስኬዳል ይሄ ጦርነት አዋጪ ነው ወይ የሚለውንም ጨምርበትና ያለ ያስረባም አንቺ ሐሳብሽን ተከትለሽ ታቀርበሽ። እንደማዋጣ እኮ ነግረውታል እኮ ሉዓላዊት ሀገር ናት። ዩኤን ያወቃት በዩኤን የተመዘገበች ሉዓላዊ ሀገር ነው። ተመልከት ዓለም ከሚለው ይቅርና እሱ አዲስ አበባ ውስጥ ያደራጃቸው ኤርትራን የሚቃወሙና ሪጅሙን ጥየላችሁ ስልጣን ትይዛላችሁ ብሎ አዲስ አበባ ላይ ሰብስቧል። ገባ የኤርትራ ተቃዋሚዎች ማለት ነው። ግን በሀገር ላይ አንደራደርም አሉት። ቀይ ባህርን ወስዳለው እሱን ጥዬ ቀይ ባህርን ወዛ በሀገር ላይ በሉዓላነታችን ላይ አንደራደርም አሉት። በዛ በመነሳት ነው ያሰራቸውና በህግ አኳያም ስትሄድ ከእውነትም አኳያ ስትሄድ በታሪካዊ አኳያ እኔ የታሪክ ሰው አይደለሁም፣ ግን አንዳንድ ነገሮች ሳነብና ሰዎች የሚሉት ስሰማ በፍጹም ተቀባይነት የሌለው ስራ ነው። ለዛም ነው እኮ አሁን ያንን የቀይ ባህር ከግድቡ ወደ ወደቡ የሚለውን አፈርሳታ ወይም የፉርሽ ወሬ ከማውራት ወደ ዩኤን ክስም ሄዶ ኤርትራና ቲፒኤልኤፍ ወልዲያ ላይ ወጉ ብሎ የጻፈው እኮ ለዛ ነው። ጦርነቱን እኮ ጮባቲ ጽሁፍ እሱን ጽሁፍ ተንትኛለሁ አራተብየው ሳላይ የሱ ጽሁፍ የሚለው ያ ሐሳብ መቀየሩን ነው በሱ አይምሮ የተናገረው የጻፈው ያ ሰውዬ ከግድቡ ወደ ወደቡ የሚለውን እንደማያዋጣ በህግ በኩል በታሪክም እንደማያዋጣ ከሉዓላዊነትም እንደማያዋጣ ሲያስቡ በዚህ በኩል መጣባቸው። አሁን ደግሞ ገባ በምን ተባብረው ሊወጉኝ ነው። ምክንያቱም ቲፒኤልኤፍ እና ኤርትራ ሃሽታግ ጭምዶ ብሎ ስለተመሳጠሩ ኤርትራ ትግራይን ቲፒኤልኤፍ ቲዴፍ ኢትዮጵያ እንዲወጋ ስላደረገች እኔ ይሄንን እነሱ ከወጉኝ ቀጥታ እነሱ ወጋለው ከዛ አሰብን ይዛለው ብሎ ነው ያለው። አሁን ሐሳቡን የቀየረውና ከዛ ወደዚህ ዞሯል። ስለዚህ ዞሮ እኔ እንዳልኩኝ ስልጣኑን ማስጠበቅ ስለሆነ ተቀናቃዮችን ማጥፋት ስለሆነ ስራው ህዝቡ ለዚህ ፕሮፓጋንዳ ባይገዛ፣ አንደኛ ፕሮፓጋንዳው የቲፎዞ ማምጫ ፕሮፓጋንዳ ነው። ከግድቡ ወደ ወደቡ ማለት ፕሮፓጋንዳው የህዝብን ትኩረት ቅድም ያስሪባ እንዳሉት ይሄ የተቸገረው ዳቦ የተራበው ትኩረቱ ወደዛ እንዲሆን በቃ ሀገራችን ቀይ ባህራችን ምናምን። በነገራችን ላይ ከፋርሴ ቡላና ከሱ ካድሬ ከሱ ባለስልጣናት ውጪ ስለ ቀይ ባህር የሚያስብም የለም። ዳቦ እየራበው ሰው እንዴት ያስባል? በነገራችን ላይ ያን ለማድረግ ነውና ጦርነቱም ለዛ ነው። እና ጦርነቱ የአብይ ጦርነት ብቻ ነው። ከግም ከምንም አንፃር አዋጭ አይደለም። እንደገና ደግሞ አቅማቸውም ተመናምኗል። አሁን በኢኮኖሚም ደቋል። ገባ በወታደሩም ቢሆን በሚኒሊክ ስነ ልቦና የተለጠነው ወታደር ይሄው የትም እየረገፈ ነው፣ የትም እየተማረከ ነው። ገባ እንደገና ደግሞ ህዝብ ተቀባይነት የለውም። ህዝቡ ተፍቷቸዋል፣ ቅቡልነት የላቸውም። ስርዓቱ ማፊያው የሱ ወታደሮችም ሚኒሻም ፋርሴ ብሏል። የሚዲያ ሰራዊትም ሁሉም እሱ ያዋቀረው ከኢንሳ በመጡ ሰዎች ስራ ቁንጮ አድርጎ ያዋቀረው በሙሉ ቅቡልነት የላቸውም። እና ህዝብ ይሄን አውቆ ጆሮ ባይሰጠውና እንደው ራሳቸው ፋርሴ ብሏዎች ራሱ ይሂድ እነሱ ገባ እነሱ ብቻ እንዲሄዱ መተው ነው። ወይ ልጆቻቸው ዘመዶቻቸው ሚሊዮነር የሆኑ ባለሀብት ብሎ አዲስ አበባ የሰበሰባቸው ብቻ ይሂዱ፣ ሌላው ደሃ ግን ንክች ብሎ እንዳይሄድ አይመለከተንም። ይሄ የኦሮሞን ህዝብ
ኢቭን ሌላውንም ህዝብ አይመለከትም። ወደብ ከተባለ እንደተባለው በሰላማዊ መንገድ በመስራት ነው፣ በጦርነት ሳይሆን ሰርቶ ሰላም በማስፈን ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ሰላምን አስፍኖ ሁሉ ነገር ጥሩ ሆኖ የትም መጠቀም ይቻላል። በአየርም መምጣት ይችላል። በነገራችን ላይ ሰላም ካለ እኮ እንትን የማይባል ነገር የለም። እንዲህ በሰይጣናዊ ስራ የሚሆን ወደብም የለም እና በቀጣይነት የኢትዮጵያ የሚሆንበት እንትኑ በጣም እድሉ በጣም የተመናመነ ነው። ይሄን ነው ማለት። አመሰግናለሁ። ብዙ ማብራሪያን የሰጠን። እኔ በተደጋጋሚ ጥያቄ የሚሆንብኝ ነገር አለ። ጥያቄ የሚሆንብኝ ነገር ምንድነው? የውስጥ ችግርን ሳይፈቱ ወደ ውጭ መሮጡ ለምን? ኢትዮጵያ ውስጥ ራሱ የኦሮሞ ነጻነት ግንባር ኦሮሞ ነጻነት ሰራዊት ጋር የሚያደርገው ከፋኖ ጋር የቲዲኤፍ ጉዳይን ሶሉሽን ሳይሰጥ ኤርትራ ድረስ ሄዶ እንዲያደርጋለሁ የሚለው አንዱ ጉዳይ ነው። ምንድነው ምክንያቱ? ወደዛ አቅጣጫውን ማዞር፣ የህዝብን አቴንሽን ወደ ውጪ በባህር ቀይ ባህር ይሄ ወደብ ያስፈልገናል፣ ቀይ ባህር የባህር በር ያስፈልገናል ወደሚል አቴንሽን በመቀየር አጀንዳውን ለማስቀየር የሚጠቀምበት አንዱ አካል ነው። ቅድም አንተ ካልከው ጋር እቺ ለመጨመር ፈልጌ ነው። ሌላው በደንብም ሲያረጓትና ሲጫወታት የነበረው ጨዋታ ስለሆነ ነው። ሌላው እግረ መንገዴን በዚህ ለመግለጽ ያህል ይሄ አሁን ያለው ፒፒ የሱ ኮንስቲቴንሲ ማን ነው? የሱ ደጋፊ ህብረተሰቡ ማን ነው? ማንን ይዞ ነው? በማን ውስጥ ተወሽቆ ነው? አንድ ወቅት ከአማራው ኃይል ነበር፣ ኤርትራንም አምጥቶ ነበር። ሁሉም አባሮታል። እነሱ ሁሉም አባሮት ቀድሞ ጦርነት ሲያደርግበት የነበረው ኦሮሞ ህዝብን ያለ ጭካኔ የእሱን ካድሬዎች እንዳፈለገው የሚያሽከረክረው ካድሬ ያለው ኦሮሚያ ውስጥ ነው። ሌላ ቦታ ያሉ ካድሬዎች አንድ እግራቸው ሌላ ቦታ ነው፣ አንድ እግራቸው ነው ከሱ ጋር የሚኖሩት። በአግባቡም እየተጠቀመባቸው ስላልሆነ ሰራዊትም ለመመልመል ብዙ የሚጠቀመው ቅድም እንዳልከው ዶክተር ግርማ ከኦሮሚያ ነው። የኦሮሚያ ልጆች በጉልበት አንቆ የሚያመጣ ካድሬ አለ። በጉልበት አንቆ ከየቤቱ ጎትቶ አምጥቶ ለእርድ ሊያቀርብ የሚችል ካድሬዎች ደግሞ ኦሮሚያ ውስጥ ነው ያሉት። የሚጨፈጭፉትም የሚገሉትም የሚያሰቃዩትም ቀን ከሌሊት እንቅልፍ አሳጥተው ቤቱን እያቃጠሉ ሀብት ንብረቱን የሚወስዱት፣ ሌላው ቀርቶ የጎረቤት ህብረተሰብን እያመጡ የታጠቀ ኃይል ሰላም የኛን ዜጋ የሚፈጁትም የዚሁ የኦሮሞ ህዝብ ነው። የኦሮሞ ህዝብ በጭካኔ በዚህ ስርዓት አንድ መወሸቂያም ነው። ለመወሸቂያ ደግሞ የሆነ ማረፊያ ጎጆ እንዲኖረው የግድ ይህንን ህዝብ ሰርስሮ አንበርክኮ የሱ ንብረት ብቻ እንዲሆን ለማድረግ የሚደረግባቸው እንደሆነ ነው የምናየው። እንደ ሽመልስን እኮ ሂዱና ይሄን አድርጉ ይላል፣ የሚቻላቸው ያደርጋሉ። የሚታዘዙለት እንደ ልቡ ሆኖ እንደፈለገው። ለምሳሌ ሰላማዊ ሰልፍ ውጡልኝ ቢል እኮ በኢትዮጵያ ውስጥ የሚወጣ ሰላማዊ ሰልፍ ማን ነው? ላቢ ኦሮሞ ውስጥ እኮ ነው የሚያስወጡት። ለምን? ካድሬዎቹ በአግባቡ ሊያወጡለት የሚችሉ ካድሬዎች ያለው እዛ ውስጥ ነው። መወሸቀም ለማድረግ የራሱን ጥረት ያደርጋል። የሚገለውም ግን አይሆን ህዝብ ነው የሚያሰቃየውም። በሌሎቹ አካባቢ እኮ ስንዴን እረሱ የሚል የለም፣ ሌላ ቦታ የለም። ለየትኛውም ክልል ውስጥ እንደዚህ ስንዴን በግድ ካላመረታችሁ ሞች ይገኛሉ ያለበት ቦታ የለም። እንደ ኦሮሚያ ኮሬ ነገኛ የታጠቀ የኃይል ብዛት ያለበት የለም። እንዲህም አይነት ነገሮች ያሉና ይሄ ጨካኝ መንግስት ሆኖ እናገኘዋለን። እስቲ ወደ በዚሁ አካባቢ ሳንወጣ ይሄ ጦርነት ቢካሄድ ሊፈጠር የሚችለውን ሰብአዊ ቀውሶች፣ ብሔር ብሔረሰቦች ለምሳሌ ኦሮሚያም የኦሮሞ ህዝብ እንደ ኦሮሞ ህዝብ የሌሎችም የኢትዮጵያ ብሔር ብሔረሰቦች በዚህ በሚፈጠረው የነሱ ፉከራና ጋጋታ በጦርነቱ ህብረተሰቡ ላይ ሊከሰት የሚችለውን እያንዳንዱ በኢኮኖሚውም በኑሮውም ሰላም ያጣ ህዝብን እንደገና ሌላ ጭንቀትና ሌላ ሰላም የሚያሳጣ ህዝብን የሚያፋጅ ነገር ውስጥ ወደሚገባበት እንደ አማራጭ ይህንን አድርጎ መምጣቱንም እንዴት ታዩታላችሁ? ይህንን ብለን ለህዝባችን ምን ብለን መንገር አለብን? ህዝባችን ምንድን ነው ማወቅ ያለበት? ይሄ ህዝብ ያለ አግባብ ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች በማይመለከተው ሄዶ እንዳይሞት፣ በማይመለከተው ጦርነት ውስጥ እንዳይገባ የራሱን የውስጥ ችግሩንም መፍታት የራሱ የዕለት ህይወቱንም እንዲኖር የራሳችሁን ሀሳብ ስጡና፣ ምክንያቱም ብዙ ጥያቄዎች አሉን፣ ግን ካለን ሰዓት አኳያ ወደፊት መሄድ አንችልም። በሚቀጥለው በሌላ ፕሮግራም ላይ የሚቀሩትን ጥያቄዎች እንወያያለን። የራሳችሁን የመጨረሻ ማጠቃለያ ስጡና በዚሁ ፕሮግራማችንን ብንጨርስ ጥሩ ይመስለኛል። ጃሊ አስረባ ያንቺን ሀሳብ ስጪና ዶክተር ግርማ የመጨረሻውን ታደርግልናል።
እኔ ሀሳብ ብቻ ሳይሆን መልእክት ነው ያለኝ። ለኦሮሞ ህዝብ መልእክት አለኝ። ለምን መሰለ? ለማይመለከተው ነገር በተለይ የኦሮሞ ወጣት ለማይመለከተው ነገር ሄዶ ማገዶ መሆን የለበትም። አሁን ያ ነው የተደረገ ያለው። አሁን እነዚህ አሁን ኦሮሚያ ስር መወሸቅ ይፈልጋሉ። የሆነ ነገር የሚጎዱትም ይሄንን ህዝብ ነው፣ መደበቂያቸውም ይሄን ህዝብ ነው። መደበቂያ መሆን የለብንም። ለነሱ አላማ እየዋልን ነው። ለነሱ አላማ ላለመዋል። ለምን የውስጥ ችግርን ፈጣሪው እኮ ራሱ ይሄ መንግስት ተብዬው መንግስት ብሎ ራሱን የሚጠራው ነው። እነሱ ይሄን ችግር ደግሞ የሚፈጥሩት ለአብይን አህመድ ወንበር ለመጠበቅ ነው ይሄ ችግር የተፈጠረው። ሁሌ እሱ ወንበር ጠባቂ መሆን የለብንም። ማወቅ እስቲ መማር አለብን። ካለፉት እንማርና ማገዶን ነው። ልጆቻችሁን አታዘጋጁ ለማገዶነት ነው ማለት። ለምን ብዙ ነገር ተብሏል። ዶክተር ግርማን ብዙ ነገር ብለዋል። ለማጠቃለል ያክል ማገዶ አንሁን፣ ልጆቻችሁን አታዘጋጁ ለእሳት። ይሄ ነገር በጭራሽ አይመለከተንም። አሁን እኔ እንደ ኢትዮጵያ አስብ ብትለኝ ይያል አስብም። ኢትዮጵያ የሚለውን ጭንቅላቴ ራሱ አይቀበለው። ለኢትዮጵያ ዳር ድንበር ለማስከበር ሄዶ ምሞት ካለ ለነፍሱ ቦታ የሌለው ካልሆነ እና ወይ ደግሞ የሆነ ጭንቅላት ችግር የሌለበት ከሆነ በተለይ በዚህ ሰዓት የኦሮሞ ህዝብ ለዚህ ለዳር ድንበርና ለቀይ ባህር ሄዶ ምሞት ከሆነ በጣም ነው የሚያሳዝነው። ከሱ እንቆጠብ ነው የምለው። ንቁ፣ እስቲ አስቡበት። ያስፈልገናል ወይ? የኛ ጉዳይ ነው ወይ? በጭራሽ የኛ ጉዳይ አይደለም። የኦሮሞ ጉዳይም አይደለም። የኦሮሚያ ጉዳይም አይደለም። እንደ ኦሮሚያ ነው እያወራን ያለ ነው። በጭራሽ ወደ ኦሮሚያን አያስፈልጋትም። ኦሮሚያ ስትሆን አገር ስትሆን እኛ በጦርነት ሳይሆን በሰላም የታወቅን ህዝቦች ነን። በሰላም ነው ወደብ የምናገኘው። በጭራሽ የወደብ እንትን ችግር ይኖርብናል ብለን በጭራሽ አናስብም። እኛን አይመለከተንም። እንደማይመለከተን እወቁና ተረዱ ነው የምለው። አመሰግናለሁ። ዶክተር ግርማ እግረ መንገድህን በዚሁ ልትገልጽ ፈልገው ነገር ማጠቃለያ ላይ በኤርትራ ምድር ላይ ያለቀ የኦሮሞ ህዝብ በትግራይ ምድር ላይ ሄዶ ያለቀ በኢትዮጵያ አንድነት ሰበብ እነኚህ ሁሉ ግምት ውስጥ አስገባና ወደዚህ ጦርነት የሚሄደው የደሃ ልጅ ነው። እነኚህ የባለስልጣን ልጆች ይሄዳሉ ወይ? ወንድሞቻቸው፣ ልጆቻቸው፣ የነሱ ፋሚሊ ይሄን ጦርነት ላይ የነሱ ስልጣን ላይ ነው የሚጠበቀው አይደለ? እዚህ ጦርነት ላይ ሄዶ የሚያልቀው የደሃ ልጅ የነሱን እንትን ለመጠበቅ ሲሄድ የነሱ ልጆች ግን በውጭው ዓለም እያስተማሩ እነሱ ቤታቸው አክፈው አሙቀው እያስተኙ ልጆቻቸውን በጉያቸው ስር ይዘው የደሃውን ልጅ የሚያስጨርሱበት ጉዳይም የኢትዮጵያ ህዝብም የኦሮሞ ህዝብም ይሄን ነገር እንዲገነዘበው ያንተን ሐሳብ እንድሰጥ ፈልጋለሁ። በጣም አመሰግናለሁ። መጀመሪያ ካልከው ልነሳ። በተለይ ለምን ሀገር ውስጥ ያለውን ችግር ሳይፈታ ወደ ውጭ ሄደ? የማንንስ ኮንስቲቱንሲ አለው በአሁኑ ጊዜ ይሄ ስርዓትና ይሄ ማፊያ ግሩፕ የሚለውን ከዛ ወደ ምክርም ወደ ምንም መጣለውና ያው ቅድም ብለናል። ሀገር ውስጥ ያለው በተለይ ደግሞ ኦሮሚያ ውስጥ ያለውን ችግር ተናግረናል። ማህበራዊ ቀውስ፣ ኢኮኖሚያዊ ቀውስ፣ ፖለቲካዊ ቀውሶች አሉ ብለን ተናግረናል። ሰው ዳቦ እየለመነ ነው። ይሄንን ትቶ እጁን ለምሳሌ ከኦሮሚያ ወጣ ስንል የትግራይ ችግር በከበባ አድርጎ ለሁለት ዓመት እንደዛ አድርጎ ዛሬም ቀጥሎ ፍታ ተብሎ በፕሪቶሪያ ተስማሙ። በሰላም እንደመፍታት ዛሬም ከነሱ ጋራ የግድ ብልጽግና የተባለውን አውሬ ፓርቲ ካልተቀበላችሁ ብሎ የማያረገው ነገር የለም። ይሄን ከመፍታት ወደ ቀይ ባህር ይላል፣ ወደ ኤርትራ ይላል፣ ወደ ሱዳን ይሄዳል። ራፒድ ፎርስ የአሚቲ እንትን የተባለውን የረዳ ተመልከት። ይሄ የሚያመላክተው ምንድነው? የሀገር ውስጡ ችግር እኔ ነኝ የፈጠርኩትና ይቀጥል ማለት ነው። በሌላ አነጋገር አድርግ ያለውና የባሰ ይሁን። ጦርነቱም ከፈነዳ እኮ ቀጠናዊ ከሆነ ህዝቡ ከዚህ በላይ እንደሚቸገር ያውቃል። ለምሳሌ ከትግራይ ጋራ ከሰብአዊ ቀውስ በተጨማሪ በሀብት ሲለካ ወደ ስንት ቢሊዮን ነው ትሪሊየን ብር ነው የወደመው ነው የሚባለው። ግን በሚዲያ ህዝቡ እንዲንበርከክ ከማስነገር ውጪ ከዛ ተምሮ እንኳን አሁንም ጦርነት አላቆመም። ያ ማለት ምንድነው? እኔ ነኝ ያስቸገርኳቸውና ችግሩ የበለጠ እንዲሆንና እንድትንበረከኩ ነው የምፈልገው እንደማለት ነው። ለዚህ አስነዋሪ ስራ ደግሞ
ቅቡልነት ያለው ከየት ነው ከህዝብ የለውም እሱ ያለው በኦሮሞ ስም ኦሮምኛ የሚናገሩ ካድሬዎች ናቸው የሱ ቅቡልነት ሄዶ የሚያዛቸው የሚያስደርጋቸው እሱ ነው በዋናነት ግን ከኢንሳ ነው የሰበሰበው በተለይ ሆርን ኮንቨርሴሽንን እዛ ላይ ተተነተነውን አዳምጡ በእናታችሁ እንዴት አድርገው ከኢንሳ የተሰበሰቡና እሱን ለሱ ታማኝ የሆኑ ሰዎች ስልጣን እንደያዙ ተናግሯል ይሄን የሚያደርገው የኪሊንግ ስኳዱ ኦሮሚያ ውስጥ ነው ያለው የኦሮሚያ ቅቡልነት የሱ ዋና ስራ አስፈጻሚዎች እነዚህ ናቸው የኦሮሞ ህዝብ እነዚህ ሰዎች ማወቅ አለባቸው ይሄ ፋርሴ ቡላ ገዳይ ስኳድ ይሄ ሚኒሻ ይሄ ጋቸነ ስርና ምናምን የተባሉት ናቸው በቅርቡ ሄዶ እዛ እንትን ብሎ በአማራውም ላይ በየትም ላይ የኦሮሞ መንግስት ነው ብሎ በሌላም ላይ ጭፍጨፋ የሚያደርገው በእነዚህ ሰዎች የሽመልስን ኬዝ አንስተሃል ገባ እንዴት አርጎ ሽመልስ የኦሮሞን ህዝብ ለእርድ እንደሚያዘጋጅለት እንዴት አርጎ አባገዳዎችን እንዳስረሸነ እንዴት አርጎ የኦሮሞን ባህል የኦሮሞን ወግ ኢላፍ ኢላሜ ወስዶ ለሱ ህዝቡ እንዲጠላው እንዳስደረገው ለምሳሌ የበቀደሙን እሬቻ ተመልከት እንዴት አርገው እንደተጠቀሙበት ይሄን የሚያደርጉት ለሱ ቅቡልነት ያላቸው ካድሬዎች ኦሮሞ የሚናገሩና ኦሮምኛ ተናጋሪ የሌንጮ ለታን ኬዝ ነግሬሃለሁ ገባ እንዲህ አይነቶቹ ናቸው የሱን ህይወት የሱን ንግስና ተራባርበው እየሰሩ ያሉት ይሄን ህዝቡ ማወቅ አለበት እና መዘዙ ችግሩ ከዚህ የበለጠ ነው አሁን ከምናየው ከዳቦ የበለጠ አፈር ራሱ ሚናፍቅ ሰው ተሰዶ በስደት ልክ የፈራረሱ የሶማሊያን እጣ ፋንታ እንኳን የምናገኝ አይመስልም የሊቢያን እጣ ፋንታ እንኳን የምናገኝ ጦርነቱ ፈንድቶ ችግር ውስጥ ከገባን ማለት ነው ይሄንን እያንዳንዱ የኦሮሞ ህዝብ ማወቅ አለበት በተለይ የደሃው ህዝብ ማለት ነው የደሃ ልጅና ደሃው ህዝብ ይሄን ማወቅ አለበት ይሄን ሰይጣናዊ ድርጊት አውቆ ከዚህ ስራ መቆጠብ አለበት የነሱ ልጆች ቅድም እንዳልከው ጦርነት አይሄዱም ኢቭን እኮ ሚዲያ ላይ ራሱ እኮ የውሸት እንትና ጥሩ ቦታ ተምረው እኮ ለነገ እንትን እንደነሱ እንዲሆኑ እኮ ተፈልገው በባደጉ ሀገራት ነው እኮ እንትን ያሉት ቤት ሁሉ ሳይቀር እኮ ኢትዮጵያ ውስጥ አይገነቡም እነዚህ ሰዎች ገባ አሜሪካ ሁሉ ገዝተው ዱባይ ገዝተው ነው እንትን የሚሉት የሆነ ነገር ቢፈጠር እዛ ሀገር ላይ አይኖሩም እነሱ ሀገር አፍርሰው በፈረሰች ሀገር እንደማይኖሩ ያውቃሉ ገባ ህዝብ ይሄን ማወቅ አለበት በፈረሰች ሀገር ልጆቻቸው ዘራ እንደማይኖሩ ያውቃሉ የዋህነትም በማወቅም ባለማወቅም ግን ከስር የሚጠብቀው ሚኒሻ ምናምን ካድሬ ምናምን ከዞን በታች በተለይ ያሉት ወረዳ ላይ ያሉት ግን ከህዝብ ጋር ነው የሚቀሩት ይሄ አሁን ህዝብን እያሰቃዩ ያሉት ገባ ለነሱ ዋና ተቀናቃኝ ሆነው የሚሰሩት ህዝብን የሚረሽኑት ህዝብን የሚያስርቡት አስከሬንን ጅብ የሚያስበሉት መሄጃ የላቸውም እነሱ ግን ካሁኑኑ እንትን ቢሉበት ጥሩ ነው ቢያስቡበት ልክ ቀደም ቪዲዮ ላይ አይተናል ወታደሮቹን እንዴት እንዳሏቸው ኑ ተማርካችሁ ሳይሆን በጊዜ ኑና ከኛ ተቀላቀሉ ነው ግቡና እኛም እያልን ያለነው ግቡ በቃችሁ ይሄንን የበሰበሰ ስርዓት የአንድ ሰው ለዛው በ21ኛ ክፍለ ዘመን የአንድ ሰው ስርዓት ከማገልገል ወንበር ከመጠበቅ ተውና ግቡ እናንተ የደሃ ማህበረሰባችሁን ህይወት ጠብቁ ሰላም ደህንነት ጠብቁ እንጂ የአንድ ሰው ወንበር አትጠብቁ ምክንያቱም የነሱ ልጆች የነዚህ ከሆይ በለው የሚሉት እዚህ አዲስ አበባ በተለይ ዋና የሆኑ ከኢንሳ ተመልምለው የሄዱት ባለስልጣናት ልጆቻቸው እዛ የሉም ቤተሰቦቻቸውም እዛ የሉም ጦርነትም ላይ አይካፈሉም ያባ ስለዚህ ለምን እናንተ ሄዳችሁ መስዋዕት ትከፍላላችሁ በዚህ ለምን ልክ እንደ የደርግ ጊዜ እኮ የዳው ህዝብ ነው እዛ ኤርትራ ላይ ሄዶ አስከሬኑ የተከመረው ኤርትራ አንተው የአድዋ ጊዜ ነው የምንም ጊዜ እኮ እንደዚህ ተታለው ነው ይሄ ሰውዬ በነገራችን ላይ የሚያሳየን የዛች ኢምፓየር ጠባቂዎች ደሃውን እንዴት እንደሚጠቀሙበት አሳይቶናል ይሄን መማር አለብን የደሃውን ህይወት አስበልቶ አሲዞ እንዴት እንደሚኖር አሳይቶናል ይሄን አውቀም ከላው ላይ መቆም አለብን እና በስተመጨረሻ ይሄን ካልኩ በኋላ ለህዝቡ ምለው ነገር ምንድነው አንደኛ
የዚህን መሰሪ ሰውዬ ፖለቲካ ማወቅ መሰሪነቱን የሸር ስራውን የተጣመመ ፖለቲካውን ቅድም እንደ የዩሮ ቦንድ እነዚህ አበዳሪዎች በውሸቱ ይዘው እንደከሰሱት ማወቅ በውሸት ሰውን እንትን ብሎ ሲገል ሲረሽን ሲያስርብ የነበረውን ደሃውን ህዝብ በውሸት አጀግኖ ወደ ጦርነት የሚያዘጋጀውን ሰይጣናዊ ስራውን ማወቅ አለብን። ይሄን አውቀን በያለንበት ተደራጅተን በመደራጀትና በህቡም በቀጥታ ከአባወቦ ጋር ከነጻነት ተፋላሚዎች ጋር እንሁን። ወታደር ውስጥም ያላችሁት እንደዛው ነው ጥሪ የተደረገላችሁን። በነገራችን ላይ የቅድሙን ቪዲዮ በአማርኛም ተርጉመን ብንለቀው ጥሩ ነው። ይሄ የአረተ ቢዮልሳ ላይ እንትን ያለውና ወታደር ውስጥ ያለህም ፖሊስ ውስጥ ያለህም ጋቸነ ስርናም የሆንክም ገዳይ ስኳድም የሆንክም በተለይ ደግሞ ከዞን በታች ያላችሁ ባለስልጣናትም ይሄ በተለይ የሐቀኛ ታጋይ ቤተሰቦችን የምታሰቃዩ ፋርሴ ቡላዎችም ባለሚዲያዎችም ቆማችሁ ራሳችሁን የምታዩበት ከአሁን ቅድም ያስሪባ ያሉት ነገር ምንድነው የኦሮሞ ትግል ከማይቀለበስበት ደረጃ ላይ ደርሷል። አሁን አዲስ አበባ እምብርታችንን ፍንፍኔን እኮ ትንሽ ነው የቀረን ግፋብል አይ ዶንት ኖ 20-30 ኪሎ ሜትር ይሆናል እምብርታችንን ልንይዝ ስለሆነ ወደማይቀለበስበት ደረጃ ላይ ስለደረሰ እሱን ወደማ ከግቡ እንዲደርስ ከግቡ በኋላም ድሉ የሚጠበቅበትን ሚንስ ማመቻቸት ተደራጅተን ሚንስ ማመቻቸት ከአባወቦ ጋራ ወደፊት የምንራመድበት ነው። የማፊያዎችና የተንኮለኞች የሴረኞች የውሸት ፖለቲካ የማስፈሰል ፖለቲካ የመሸበት ፖለቲካ ነው። የመሸበት ስርዓት ነው። ኢምፓየር የለም በዚህ ዘመን ይፈርሳል። ይሄን በማመን በተለይ የህዝብን ስለልቦና በማጭበርበር በተለይ ደግሞ ህዝብን በማታለል ወደ ጦርነት የምትማግዱ ሚዲያዎችም ከነሱ ቀለብም ተሰፍሮላችሁ ሊሆን ይችላል። የነሱን አእምሮ አንዴ ውስጣችሁ ገብቶ ስታክ ዶኖባችሁ ሊሆን ይችላል። ከእንደዛ ብትጣቀቡና ከህዝባችን ጎን ከአባወቦ ጎን ሆናችሁ ድሉን የምንቀዳጅበት ጊዜ ቢሆን ጥሩ ነው ብዬ አስባለሁ። አመሰግናለሁ። በጣም አመሰግናለሁ። ሁለታችሁም ጊዜያችሁን መስዋዕት አድርጋችሁ እዚህ መጣችሁ የመሰለ ሐሳብ ስላካፈላችሁም በጣም እናመሰግናለን። አድማጭ ተመልካቾችም እስካሁን ስትከታተሉት የነበረው የአረተ ቢዮልሳ ኦሮሚያ የእይታችን ፕሮግራም የሰሞኑን ጉዳዮች የምንዳስበት የነበረውን እና ስነጋገርበት የነበረውን ጉዳይ በዚህ ቋጭተናል። እናንተም ጊዜያችሁን መስዋዕት አድርጋችሁ ስትከታተሉ ስለቆያችሁ በጣም እናመሰግናለን። በሚቀጥለው ፕሮግራም እስክንገናኝ ቸር ሰንብቱ። Oromoon akka ammaatti salphatee beekuu jedha. Dhugaadhaa kun dhugaa miti. Oromoon akka ammaatti salphatee beekuu miti. Oromoon akka ammaatti falmatee beeku. Falmiitti jira. Torbaniin hanqaaquuf deema. Nuti dhaloota didedha. Kan dinne nagaa miti. Roorroo.